በህይወቴ ካለፍኳቸው ቀናቶች እንደ ዛሬ ቀን ከባድ አስቀያሚ ክፉ ቀን ፍጹም ባዶነት የተሰማኝን ወቅት አላስታውስም። ለምን እንደሆነ ታውቃላችሁ? የህይወቴ አካል የሆነችው ለኔ መኖር፣ ለኔ መደሰት፣ ለኔ ሰላም፣ የኔ ስሽ ምድር መፈጠር ምክንያት የሆነችውን እናቴን እያየኋት መኪና ቀማኝ። ለልጆቼ እንጂ ለኔ የማትለው ለኛ ስትኖር ለራሷ ሳትኖር የኛን ሆድ ለመሙላት ስትል ሞልቶ ማቀውን ህይወቷን እንደጎደለ ደርሼ ሞላላታለሁ ስል ሳልሞላላት ሞት ቀደመኝ። እማዬ እናታችን አይኔ እያየ መኪና ቀማኝ። እማዬ ከሞተ ዛሬ 8 አመት ሞላት። እኔ አሁን ታናሽ እህቴንና ወንድሜን ማስተዳደር ኃላፊነት የኔው ነው እና ምን እንደማደርግ ምን ሰርቼ እንደማኖራቸው አላቅም። እናቴ ናት የውጭውንም የቤቱንም እሷ ነበረች የምትሰራው መሸፈነው። እኔ ትምህርቴ ላይ ብቻ እንዳተኮርኩ ብቻ ነበር። በቃ እሷ የምትፈልገው እንደዛ ነው። ግን ምን ያደርጋል የኔም ትምህርት ቀረ እሷም ቀረች። ብቻ አሁን ማቀው ነገር ቢኖር የዩኒቨርሲቲ ትምህርቴ እንደማቆም ብቻ ነው። ምን ሰርቼ እንደማኖራቸው ግን አላቅም። ግራ ግብት ብሎኛል። ደሞ በዛ ላይ ማማና ባባማ እያሉ ያለቀሱ ነው። ደሞ መንታ ስለሆኑ ስሜታቸው ተቀራራቢነት አለው። ይገርማል። የነሱን ለቅሶ ላቆም አይስጭንቅላቴ ውስጥ የሚመላለሰውን ጩኸት ላቆም ራሴን ማረጋጋት ጭራሽ አልቻልኩም። ማሰብም ጭምር ብቻ በሰዓቱ መፈልግ የነበረው የነሱን ለቅሶ ማቆም ብቻ ነበር። እንደምንም ብዬ ራሴን አረጋግጬ አባብዬ አስተኛዋቸው። እኔም ለካ እነሱን ሳስተኛ በዛው ቅልፍ ወስዶ ነበር። ከንቅልፌ ነቃሁትም ቅዱሴ እያለ በተደጋጋሚ ስሜን የሚጠራ የማላቀው የሴት ድምጽ ነበር ያባነነኝ። አቤት ብዬ ወጣሁ። ሰላም ቅዱስ አለች። እኔም አጸፋውን በሰላም ተመለስኩላት። ሲያዩት እድሜዋ ከእናቴ እድሜ እኩል ትመስላለች። ቀይና ጥቁር ጥሩ አቋም ያላት ሴት ትመስላለች። አለባበሷ በጣም ያማረ ነው። በእጇ ቦርሳና የመኪና ቁልፍ ይዛለች። አነጋገሯ ረጋና ሰከን ያለ ነው። ሳስበው ሴትየዋ ሀብታም ቢጤ ትመስላለች። ይኸውል የኔ ልጅ በማለት ንግግሯን ጀመረች። እኔ እናት የረጅም ጊዜ ጓደኛ ነኝ። አይተኝም ስለኔ ሰምተም ስለማታቅ ትንሽ ግር ሊልህ ይችላል። ስለዚህ ቅድሚያ ራሴን ላስተዋውቅ። ግን የኔ ልጅ ብዙ መቆም እኔ ስለማልችል መኪና ውስጥ ገብተን ነውራ ብላ ውጭ የቆመ አንድ ጥቁር ሬንጅ ሮቨር መኪና ውስጥ ተቆም ብላ አሳይታኝ ወደ ውስጥ ገባች። እኔም እሺ ብዬ በሩን ዘግቼ ተከትያት ከግቢው አብረን ወተን ተይዘን መኪና ውስጥ ገባን። እሺ ምሳ እየበላን ብናወራስ የኔ ልጅ ምን ትላለህ ብላ ወሬ ጀመረች። አይ እህቴና ወንድሜ እቤት ብቻቸው ናቸው። ገና ይሄን ከማለቴ ካፌ ቀምጣ ቶሎ ብላ ማማና ባባ ናቸው ይዛቸውን አብረን መሄድ እንችላለን አለችኝ። የሴትዮ ነገር ይበልጥ ግራ ያጋባ ይመጣ። አንደኛ ነገር የግቢውን በር ማን እንደከፈተላት ሳላቅ ነው የገባችው ወደ ውስጥ። ምናልባት ከተከራዮች ውስጥ አንድ ሰው ከፍቶላት ይሆናል ብዬ አለፍኩት። ቀጥላ እናቴ አንድም ቀን እንኳን ጓደኛ ይቅርና እህት ወንድም ኖሯት አቀብ ዛሬ የእናት ጓደኛ ነኝ ብላ እንደዛ ብላ መጣች። እሺ የድሮ ጓደኛዋ ነች ይባል ለምን ስትሞት ጠብቃ መጣች? ጭራሽ ደግሞ ስለነ ማማ ማውቋ። ብቻ ግን ትንሽም ቢሆን ሁኔታው አልጣመኝም ነበር።
እሺ እንዳልክ ይሁን ስሜ አመል እባላለሁ ነብሷን ይማረውና እናቴ ረጅም ጊዜ ጓደኛ ነኝ ጥሩንም ደጉንም አብረን አሳልፈናል ከእናት ጋር አብረን የተማርነው ይገርማል እናትህ እንዴት ያለሽ ጎበዝ ተማሪ ነበረሽ መሰለ ደሞ በዛ ላይ መልካም ሰው ነበረች እያለች መቀበጣጠር ጀመረች ከሰማኋት ያልሰማሁት ይበልጣል ብዙ እውነት የማይመስሉ ነገሮችን ቀበጣጥራ ሲጨርስና አሁን ለምን መጣሽ ምን ፈልገሽ መጣሽ ብየጠየቅኳት እሷም ለቅድሴ እናት ትምህርት ቤት እያለን ትልቁ ለታውላልኝ ነበር ብላ ማውራት ጀምር ወሪዋ ውሸት በቃ ውሸት መሰለኝ ሰለቸኝ ከምችለው በላይ ሆነችብኝ ውሸት በትልቅ ሰው እንደዚህ ያስጠላል ኧረ በስመ አብ በቃ ድምጿ ራሱ አስጠላኝ በቃሽ በሚል ቁጣ ባዘለ ጩኸት ወሬውን አስቆምኳት ይቅርታ ከዚህ በላይ ውሸትሽን መስማትም ሆነ ላደምጥ አልፈልግም በቃ ድጋሚ በስተት ራሱ ላይሽ አልፈልግም ደግሞ ከእህቶቼ ራቂ እነሱ ስር ባገኝሽ ራሱ አጠፋሻለሁ ተግባባን ብየጮኩ የምታወራው እስኪጠፋት ተደናግራ እስክትር በተበት ድረስ ጮኬ ተናግሬያት ከመኪና ወርጄ በሩን ወርውሬ ዘጋሁት ቤት ከገባው በኋላ እናቴ ስለራሱ የነገረችኝን ታሪክ ፎቶዋን እያየሁ ማስታወስ ጀመርኩ አስታውሳለሁ ቡና እያፈላች ነበር የነገረችኝ በሳው ቀስበስ ስለሷ እያሰብኩ በህግጥም ብሎ ያለችኝን ማስታወስ ጀመርኩ ቅዱሴ እኔ ያው እንደምታውቀው የወሎ ልጅ ነኝ እና ቤተሰቦቼ በጣም ሀብታምና የተከበሩ በዛ ላይ ለቤተሰቦቼ ብቸኛ ልጅ ነኝ ሀብት ወራሽ ስም አስጠሪ የቤተሰብ መኩሪያ ነበርኩ ምን ያደርጋል ምን ያረጋል ቁጭት ወደ ታሪኬ ልበልስማ እኔም እንደ ገጠር ልጅ ከብት ጥበቃ በጎች እረኝነት ከዛ አልወጣው አባቴ እረኛ ቀጥሮ ነበር ከብት የሚያስጠብቀው ከዛ ዘንድ ነው የለውበት ከቤት የምወጣበት ምክንያትም የለኝም ከኩዮቹ ጋር እንድንጫወት አይፈቀድልኝም ጭቃ ሳቡካ ገደል ለገደል ስሮጥ ውሃ ስረጫጭ መተየት አልችልም ጓደኛ መያዝ አልችልም አባቴ ትልቅ የተከበረ ባለሀብት ስለሆነ ያየለ ልጅ እኮ ወንዝ ውሃ ስትረጫጭ ስታቡካ ታየች ከነንትላ ልጅ ጋር ከከሌ ልጅ ጋር ሳመንደርጋ ቆማ ታየች መባልን አይፈልግም ይልቅሱሱ የሚፈልገው ያቷ የልጅ እኮ ቤት ውስጥ በክብር የተቀመጠች ራስዋን የምትጠብቅ የቤተሰብን ምክር የምታስጠብቅ ቆንጆ እዩኝኝማት መልካም ልጅ ናት በዛ ላይ ጸባይዋ መባልን ስለሚፈልግ ነበር ነፃነቴን ያጣሁት ታዲያ ቅዱስ ቤት ውስጥ ያሉ ሰዎች ሁሉ እንዴት ይወዱኛል መሰለ በልቼ መጣጋ አይመስላቸውም ነበር በተለይ አሰግድ የምትባል ሰራተኛ ነበረች እሷ ደግሞ ለኔ ያላት ፍቅርና እንክብካቤ ይለያል ከናቴ በላይ ነበር የምትንከባከበኝ እንግዲህ መሃንም ስለነበረች ይመስልኛል ለኔ ልዩ ፍቅር ነው ያላት እና እኔ 14 ዓመት ሲሞላኝ አባት እኛ ቤት አራሽ ሆኖ የተቀጠረው አስታውሳለሁ እኛ ቤት ሲገባ ከኔ ጋር ምንም አይነት ቅርበት አይደለም ቅርበት እኔ በማልፍበት እንዳያልፍ ቀና ብሎ እንኳን እንዲያየኝ አባቴ አስጠቅቆን የቀጠረው እሱም በታዘዘው በስራት አጠገቤ ሳይደርስ እኔ ባለውበት ሳይገኝ ስራውን መስራት ጀመረ እኔ ግን እንዴት አይኝም እንዴት ይሄ ተቀጣሪ ይችልልኛል እዚህ ተቀጠሩት በሙሉ እኮ አባቴ የሰጣቸውን ተዛስተው እኔ ያለሁበት አይጠፉ በዛ ምክንያት ከአንድ ሳምንት በላይ የቆየ ወንድ ሰራተኛ አልነበረ አባቴ ግን ሳምንታትን አልፎ ወራትን በታዛዥነት ስራውን አክብሮ ኖረ እኔ ጋር ሳይደርስ አባቴም በጣም የሚመካበት ሰራተኛ ሆነ ላገኘው ሰው ሁሉ ታማኙ አገልጋይ ነው እያለ ያስተዋውቅልሃል እኔ ሲወጣ ሲገባ ጠብቄ ወጣለሁ እሱ ግን ዞሮም ይሄ ነገር እልህ አስያዘኝ ነው ማለት እልሄን ይዞት መጣ እንዴት አንድ አመት ሙሉ ተሳስቶ እንኳን አየኝም እዚህ ቤት ውስጥ ከነበሩ ሌሎች ሰራተኞች በመን ይለያል እያልኩ መብከንከን ጀመርኩል ጭራሽ እንደው ይሄ ፍቅር አስያዘኝ
ጭራሽ እኔ ፍቅር ይዤ ተይዤ ፍቅር አስይዤ ባላሳብደው እኔ ምን ትዋው አይደለው ብዬ ጻትኩል። በቃ ከዛ ቀን በኋላ እሱ ለኔ ስሜት እንዲኖረው እንዴት ማድረግ እንዳለብኝ የሆነ መንገድ እየፈለኩ እንዲያየኝ እንዲቀርበኝ ለማድረግ ማሰብ ማውጣንጠን ጀመርኩል። እሱም ይወጣበትን ሰዓት እየጠበቅኩ አውቄ እንዲያየኝ እንዲያወራኝ እወጣለሁ። ሆም ብዬ ሰላም ብዬው ማላውቀው ሰላም ብለዋለሁ። እሱ ግን እንኳን ሰላም ቢለኝ ጭራሽ ቀና ብሎ እንኳን አላየኝ። በቃ ምንም። ስለዚህ ምን አሰብኩ መሰለ ጭራሽ ጣዋት ስለሆነ እሱ ስራ የሚጀምርበት ሰዓት ሰዎች ይኛል ብሎ ነው ብያሰብኩና ማታ ሲወጣ ለጠብቀው ወሰንኩ። እንዳሰብኩት ማታ ውጪ ማንንም የለም እስኪመጣ ጠበቅኩ። አሁንም ጧት እንዳደረኩት ሰላም ታሰጠውት። እሱ ግን ምንም ሳይለኝ እራቱን ሊበላ ሳይመለከተኝ ይገባል። እንደዛ ማድረግ ጀመረ። ክፍሌ ገብቼ እንደው በቃ ተከነከንኩ። እሚዛው መጫወታው ጠፋኝ። ንዴት አብገነገረኝ። እንዴት የነውሎ ጊዜ ያገኝ ጭራሽ እንዴት ሰላም አይለኝም። ተብሰለሰልኩል። ምን ልሰራ እንደሆነ አላቅም። እራት የሚበሉበት ሄድኩኝ። ሲስቃየሁት አቤት ፈገግታ ሳቆ በዛለ ጥርሱ እንዴት እንዳባቱ እንደሚያምር በቃ የጥጥ ፍልቅላቂ ነው የሚመስለው። ሳይውን ቀስ ብዬ ወደ ክፍሌ አመራው። ክፍሌ ቆይቼ ሳብሰለስለው እንደዚህ ተጫዋች ሳቂታ ከሆነ ለምን እኔ ጋር እንደዛ አይሆንም? እኔ ያስጠልቼው ነው አልታያልኩት። እኔ መጠላት እችላለሁ። በሁሉም መኮወደር ነበር ማስበው ማሰላስለው እሱ ነው አልኩ። እንዴት እኔን ጠላኝ? እንዴት እሱ እኔን ይጠላኛል? በዚህ ብቻ ያበቃው መሰለ። ከፍቶኝ ሰቅሰቅ ብዬ አለቀስኩ። እዛው በተቀመጥኩበት እንቅልፍ ዞኝ ሄደ። ጧት ተነሳው። ከዛ እንደውል ጊዜ እሱን ለማየት አልወጣውም። ልጅ በእልህ የጀበርኩት ነገር መልሶ ራሴ ላይ ችግር አመጣ። አፈቀርኩት። መቅናት፣ መነጫነጭ፣ ከሰው ጋር አለመቀራረብ ጀመርኩል። ላፍታ ውጭ የሚናፍቀኝ ልጅ ከቤት አልወጣ። ሞጣው መራት ለመብላት ወደና በሚቀመጡበት ቤት ነው። በልቼ ትንሽ አውርቼ ወደ ራሴ ክፍል መለሳለሁ። ይህ የዕለት ተዕለት ተግባር ሆኖ አረፈው። እሱን ሳላየው አሉል። ጭራሽ ደግሞ ከሴቶች ጋር ካየሁት ደሚ ፍልት ይላል። ከሱ ጋር ሰስቅ ያየዋት ልጅ እንዴ ሆ ጉዱ አፈላ። ምን እሱ ብቻ እኔ ብቻ ያፈቀርኩት ሲስቅ ደስ ይለኝ ስለነበር ተደብቄ ያየሁት። አንዳንዴ ሳላየው ከዋልኩ ልክ ግቢ ውስጥ እንደሚዞር ሰው በበሩ በኩል አልፌ እንዳለና እንደሌለ አጣርቼ ገባለሁ። ወይ ጉዴ! እኔ 16 ዓመት ሲሞላኝ አባቴ በሰው እጅ ተገደለ። እናቴ መገደሉ ልክ ስትሰማ ታመመች። ለአልጋ እስክትታረቅ ድረስ ታመመች። እንደማትድን ስታቅ አባትህን አስጠርታ ቤት ውስጥ ያሉትን ከብቶችና እህል አውጥቶ እንዲሸጥ ነገረችው። እሱም እንደታዘዘው ሽጦ መጣ። ለሁሉም ሰራተኞች ደሞዛቸውን እንዲከፈላቸው ሸኛቸው። አሰግድ ግን ምን ተዋብን ተቼትም አልሄድም ልጄን ለማንጥዬ ብላ እምቢ አለች። እናቴ ግን አይሆንም እሷን ሁነኛ ሰው ጋር ነው ማሳርፋት አትስኪ ብላ ሸኘቻት። በመጨረሻ እኔና አባታ አንድ ላይ ጠርታ በሉ ልብ ብላችሁ አድምጡኝ እስክጨርስ ድረስ እንዳታቋርጡኝ ብላ ወሬ ጀመረች። አይ ጉድ! አንተ እንደምትወዳት ባታሳያት እንደምትወዳት አውቃለሁ። አንቺም ልብሽ እሱ እንደከጀለ አውቃለሁ። በሉ ይሄ አባትሽ በወዝ ዘመኑ የቆጠበው ገንዘብ ነው። ይሄ ደግሞ ከብቶቹና እህሉ ተሽጦ ለሰራተኞቹ ከፍዬ የተረፈ ገንዘብ ነው። አዲስ አበባ ደግሞ አባትሽ ባጎትሽ አማካኝነት በስምሽ የገዛ ባዶ መሬት አለ። በዚህ ገንዘብ ቤስሩበትና አብራችሁ ኑሩ። እኔ ከዚህ በላይ አብሬያችሁ ልቆይ አልችልም ብላጅን ጥብቅ አርጋ ደረሰት ታረፈች። አይ እናቴ!
ይገርማል ልጄ በዛ ወቅት ሐዘን ተደራረበብኝ። አባቴን ሐዘን ሳልወጣ እናቴ ተደረበ። ይበልጥ ሐዘኔ በረታው ደግሞ አባት አዲስ አበባ እንድንሄድ አጥብቆ ይፈልግ ነበር። ምክንያቱም ደግሞ የእናት ሻደራ ነው መጠበቅ አለብኝ ብሎ ቤቱን ለመስራት አዲስ አበባ መጥቶ ስለነበር ሐዘኔን ብቻ መጋፈጥ ግድ ሆነብኝ። ታዲያ ቤቱ በተሰጠን ገንዘብ እንደምታየው ቆንጆ አድርጎ ሰራው። እኔም ወደ አዲስ አበባ መጥቼ እጃችን ላይ ገንዘብ ስላልነበር ጉሊት፣ ድንች፣ ሽንኩርት፣ ችርቻሮ አባት ደግሞ የቀን ስራ እየሰራ መኖር ጀመርን። ከዛ ብር እየቆጠብን የምታያቸውን የኪራይ ቤቶች ቀስ እያለ ሰራን እና የገቢ መጠናችንን ጨመርን። የዛኔ አንተ ተወለድክ። ገና 5 ዓመት ነበር። አባት ግን በጊዜ ጤና ማጣት ጀመረ። እሱን ለማሳከም ብዙ ገንዘብ አጠፋን። ዳንሲል ታመመ ሲል ሲድን አንተ 10 ዓመት ሞላ። 10 ዓመት እና ማይ ደግሞ የ2 ወር ነፍሰ ጡሮኛ አባት ላይ መለስ አሸለበ። ሲሞት ግን የአባቴን ሞትና የእናቴን ህመም ምክንያት ነግሮኝ ነበር ያረፈው። ይኸውልሽ አባትሽ በሰፈሩ ሌላ ተቀናቃኝ ሰው ነበረው አለኝ። አባትሽ ያኔ እናትሽን ሲያገባት ሰውዬው ወዳስ ስለነበር እናትሽ አባትሽን በቤተሰቦቿ እንድትመርጥ አደረጉ አለኝ። በወቅቱ እናትሽ ደግሞ ከአባትሽ ጋር ፍቅር ግንኙነት ስለነበራት አባትሽን መረጠች። ከዛ ጊዜ ጀምሮ ነበር ከአባትሽ እናትሽን በማግባቱ ከሰውዬው ጋር ከባድ የሆነ ጸብ የጀመረው። ያው በሴት የመጣ ጸብ ይባላል። ቀን ጠብቆ አባትሽን ገደለው ብሎ ነገረኝ። ወይ ጉድ! በወቅቱ ልጄ አባቴ እንግዲህ በእናቴ ምክንያት ላይ ተገደለ። ለምን አልነገርከኝም ብዬ ስጠይቀው እናትሽ እንግዲህ እንድትረጋጋ ትሞትብኛለች ብትሰማ ብላይ ነው አለኝ። አደራ ብሎ አስጠንቅቀውኝ ነው ብሎ ነግሮኝ ትቶኝ ሄደ። ልጄና ማማዬን ስንወልድ ራሱ ካንተ በቀር አጠገቤ ነበር ሰው አልነበረም እንደምታውቀው። አንተ ደግሞ ምንም ማድረግ አትችልም ነበር። ልጄና ራስ ቤት ሆኜ በባዶ ቤት አንተንም በረሃብ እኔም በረሃብ ስጎዳ ገና በወለድክ በ10 ቀን ደሜ ሳይደርቅ ወደ ጉሊት ስራ የገባው። ያው የዛኔ የተጎዳሁት ነው መሰለኝ። ልጄ አሁን ጤና አጣው። ጤና ከየት ይምጣ? እናቴ የዛኔ ታሪክ ስትነግረኝ በጣም እያለቀሰች ነበር። ሐዘን ውስጧን ሰብሯት ነበር። በጣም ተጎድታ ነበር። ይህንን ነግራኝ በነጋታው ለመጀመሪያ ጊዜ ወደ ዩኒቨርሲቲ የምገባበት ወቅት ነበር እና ቢያንስ መኪና ላሳፍር ብላ ወተን ለካ የዛን ቀን የሷ መጨረሻ ነበር። እሷ ልሸኘኝ ወጣ፣ እኔ ሸኝቻት ተመለስኩ። እናቴ ናፈቀችኝ። ከምንም በላይ ያሳለፈችውን ሳስበው ደግሞ ይበልጥ ትናፍቀኛለች። የዛ ሴትዮ ነገር ጭራሽ ከአይምሬ ሊወጣ አልቻለም። እናቴ ምንም ጓደኛ የሚባል ጭራሽ የላትም። እቺ ሴት ደግሞ ስለኛ ቤት ሁሉንም ታውቃለች ባይባልም የሆነ የምታውቀው ነገር አለ። ሲቀጥል ደግሞ ያለ ምንም ምክንያት ስለ እኛ አጣርታ አቤት ድረስ አትመጣም። ከሁሉ በላይ ደግሞ ያሳሰበኝ እናቴን የገጫት መኪናም ሆነ ሹፌር አለመገኘቱ ነው። ይሄው እናቴ ከሞተች ጀምሮ ጣቢያ መላለሳለሁ። እስካሁን ምንም ፍንጭ የለም ነው የሚሉኝ። እንደውም መረጃ የማናገኝ ከሆነ ፋይሉን እንዘጋዋለን ብለውኛል። ፈጣሪ ካረዳይ በቀር ተስፋ ያለው አይመስለኝም። ሰሞኑን እና ባባ ትምህርት ስለሚጀምሩ ዞር እያልኩ ስራ መፈለግ ጀመርኩኝ። ሁሉም የሚወጡት ማስታወቂያዎች በሙሉ ዲግሪ ዲፕሎማ ይጠይቃሉ። አለፍ ሲሉ የስራ ልምድ እስከ መጠየቅ ይደርሳሉ። እኔ ደግሞ እንኳን የስራ ልምድ ቀርቶ ያለኝ ውጤት ራሱ 12ኛ ክፍል ተማሪ ማትሪክ ውጤት ብቻ ነው ያለኝ። ስለዚህ ተቀጥሮ መስራት ከባድ ሆነብኝ። እቤትም የሚያስፈልጉ ነገሮችን ያው ከኪራይ በመናገኘው ገንዘብ ነው ምንገዛዛው። በዛ ላይ ነባባ የግል ትምህርት ቤት ነው የሚማሩት። በቤት ኪራይ ብቻ የቤት ወጪ መሸፈን ከባድ ነው። ስለዚህ የሀብታም ልጆችን የማስጠናት ስራ መፈለግ ጀመሩ። በዚህ ስራ በአንድ ልጅ የጀመርኩት የማስጠናት ስራ ወደ 4 ልጅ አደገ። ስራውም ጥሩ ሆነልኝ።
በዛ ላይ ተምሬ ያለፍኩት ስለነበር ያን ያክል አልከበደኝም። የማስጠናቱ ስራ የሚያደክም ስራ ነው፣ ግን ቋሚ ስራ አይደለም። ድጋሚ ለመስራት ትምህርት የሚጀመርበትን ቀን መጠበቅ ይኖርብኛል። ስለዚህ ክረምት ሳይገባ ስራ መፈለግ አለብኝ ብዬ አስባለሁ። በእኔ አቅም የሚሰራ ስራ ሳፈላልግ አንድ ጎሚስታ ቤት ስራ አገኘሁ። ትምህርት እስኪዘጋ ልጆቹን ቅዳሜና እሁድ በሰፊ ጊዜ እያስጠናው የተቀሩትን ከቀናቶች ደግሞ ጎሚስታ ቤቱ መስራት ጀመርኩ። ስራው ለኔ በጣም አድካሚ ነበር። በዛ ላይ አምሽቼ ነው ቤት ምገባው። አምሽቼ ገብቼ ደግሞ እነማማን አስጠኞቼ ራት አብልቼ ተኛለሁ። በሌሊት ተነስቼ ደግሞ ምሳቸውን ቋጥሬ ቁርሳቸውን አብልቼ አለባብሼ ጎረቤት አደርሳቸዋለሁ ትምህርት ቤት እንዲወስዷቸው። እነሱን ለጎረቤት ከሰጠው በኋላ እማዬን ሰላም ልል ሄዳለሁ። ዛሬ ትንሽ አውራታለሁ። እማዬ እንዴት ነሽ? እኛ ደህና ነን። እንዴት እንደናፈቅሽን? አላፈቅሽንም? እኛ ናፍቀንሻል። አሁን የገባኝ ማለካኛ መንከባከብ ብቻ ከባድ ስራ ነው፣ እንኳን የውጪ ስራ ተጨምሮበት እኔ በስቻ አጭር ጊዜ እንኳን እነማማን መንከባከብ እንዴት እንደከበደኝ። ሄጂ ሰውራት ደስ ይለኛል። እንደዚህ ሰውራት የምትሰማኝ አጠገቤ ያለች አይዞ በርታ ልጅ ጠንክር የምትለኝ የምትኮራብኝ የምታበረታታኝ ያክል ይሰማኛል። ሳላያት ስራ አልገባ ጭራሽ ጠዋት ባላያት ማታ ግን ሳላያት አላድርም። ሳላያት ካደርኩ ውስጥ ሲረበሽ ሲፈራ ስሜቴ ግልብጥብጥ ሲልብኝ ነው ማድረው። ስለዚህ ሳላያት አላድርም። ያየዋት ቀን ደግሞ ቀኔም አዳሪም ያማረ ይሆንልኛል። ትምህርት ተዘጋ። እነማማም እቤት መዋል ጀመሩ። እኔም የማስጠናት ስራዬን ስለጨረስኩ የተወሰነ ረፍት አግኝቻለሁ። በዛ ሰዓት ከነማማ ጋር ጊዜ ያሳልፋለሁ። ማዬ እንደሌለች እንዳይሰማቸው የቻልኩትን አደርጋለሁ። እናትንም አባትንም አጥቶ መኖር ከባድ ነው። እነማማ በርግጥ አባታቸውን አያውቁትም። እናታቸውንም ሳይጠግቧት አጥተዋታል። ጓደኞቻቸው ደግሞ እናቴ እንዲያርጋልኝ አባቴ እንዲያርጎልኝ ገዝቶልኝ ሲሉ በጣም ያዝናሉ። ልጆች አይደሉ፣ ይከፋቸዋል፣ ይሰማቸዋል። እንደተለመደው በጧት ተነስቼ የነባባን ምግብ ሰራርቼ ማይገይድኩ በስራዬ ላይ የተፈጠረውን ነገር ሪያት ያጋጠመኝና አውርቻት ወደ ስራ ሄድኩ። ስገባ አለቃዬ ቀድሞኝ ገብቶ ነበር። ሰላምታ ሰጥቼው ልብሴን ልቀያይር ገባው። ቀይሬ ልክ ስወጣ ቅዱስ ናስኪ ማውራት ያሉብን ነገር አለ ብሎ ጠራኝ። ተጨናነኩ። ምን ሊለኝ ይሆን? ስራ አቁም ሊለኝ ይሆን? ይኸውልህ ቅዱስ፣ እኔ ቤተሰቦቼ ከሀገር ውጭ እንዳሉ ታውቃለህ። እኔም ይሄን ስራ የምሰራው እንደ ትርፍ ጊዜ ነው እና አሁን የውጭ ፕሮሰስ ስላለቀ ልሄድ ነው እና አንተ ደግሞ ስራ ልታጣ ነው ማለት ነው። የምታውቁትን ነገር ሰው ደግሞ ሲነግራችሁ እንዴት ነው የሚሰለቸው የሚያደክመው። እና ቅዱስ አንተም ስራ ፈትሆነ ከቀረ ለነማማና ለነባባ የሚያስፈልጋቸው በቤት ኪራይ ብቻ ማሟላት ብቻ አይመስለኝም። ባለህበት ሁኔታ ደግሞ ከማስጠናትና ከጎሚስታ ስራ በቀር ሌላ ስራ ሰርታ አታውቅም። ስለዚህ ላንተ ይከብዳል ይሄ ጊዜ ብዬ አስባለሁ። ወይ ጉድ! ሰውየው ምን ሆኗል? እኔ ለራሴ የነገርኩትን ታሪኬን ጭራሽ አጣፍጦ አሰማምሮ ይነገኛል። ምን አይነት ሰው? ለምንድን ነው ማውራት የፈለገው? ለምን ወደ ነጥብ አይገባም? ሰለቸኝ። እና ቅዱስ ካለበት ችግር አንፃር መፍትሄ አዘጋጅቼልሃለሁ። ይሄን እያወራ በመሃል ስልኩ ጠራ። አንድ ጥሩ ነገር መናገር ቢጀምር በቀኛው በዛ። ምን አለ አሁን አውርቶ ጨርሶ ቢደውሉ። ደሞ አይጨርስም። ለወሬ ጓጉቼ ሳይሆን መፍትሄውን ለመስማት ጓጉቼ ነው። አረ ጭራሽ ማታ እንወራለን ብሎኝ ጥሎኝ ሄደ። ወይ ማታ እንወራለን
እንኳን እስከ ማታ ይቅርና ስልክ አውርቶ እስኪጨርስ እንዴት እንደተቁነጠነቱ አላወቅ። ያልሆነ ነገር ሲቀበጣጥር ቆይቶ አሁን ጥሩ ነገር ሊያወራ ነው ብዬ ሰፍ ስል ማታ እናወራለን ይላል። አታውራ እንደው ቶ ይሄን ያህል ሎሪ ደግሞ ከራሴ ጋር ሰውራ የሚሰራ ጎማ መጣና መስራት ጀመርኩ። የዛሬው ስራ ከመብዛቱ የተነሳ ለምሳ ራሱ ጊዜ አልሰጠኝም ነበር። መምሸቱ ራሱ ያውቁት አለቀይ መጥቶ በቃ ቅዱሴ ሰዓት ደርሷል እንውጣ ሲለኝ ሰዓቱን ሳይው 12 ሰዓት ሆኗል። ተነስቼ ልብሴን ቀይሬ በመኪና አብረን ሄድን። የሆነ በጣም ደስ የሚል ሆቴል ሄድን። እዛ አንድ ወደ 40ዎቹ አካባቢ የሚሆን ሰውዬ ልክ ስንገባ እጁን አንስቶ በመለከት ጠራን። አለቀይን ፈገግ ብሎ ና ብሎኝ ሰውዬው ወደ ተቀመጠበት ቦታ ሄደ። ወንበር ስበን ተቀመጥን። ሁለቱ ትንሽ ከወሩ በኋላ አለቃ ያስተዋወቀን። አቶ አሰፋ ይባላል፣ ለአለቃ አጎቱ ነው ብሎ እጁን ዘረጋ። እኔም ቅዱስ ባላለው ብዬ ለሰላምታ የተዘረጋውን እጅ ጨበጥኩት። ወዲያው አቶ አሰፋ አጨብጭቦ አስተናጋጁን ጥሩ ራት አዘዘ። ራቱን በልተን ስንጨርስ አቶ አሰፋ ማውራት ጀመሩ። ይሄው ልጅ ቅዱስ እኔ እዚህ ሀገር አልኖርም፣ ከባለቤቴ ጋር ከውጪ ነው ምንኖረው። ከሳምንት በኋላ ከአለቃ ጋር ወደ አሜሪካ እንሄዳለን። እናም እኔ 12ኛ ክፍል ተማሪ ያለችኝ እሷ ከሀገር መውጣት ስለምትፈልግ እዚሁ ከአያቷ ጋር ነው የምትኖረው። እንደሰማሁት ከሆነ በጥሩ ነጥብ 12ን አልፈ እንደነበር ሰምቻለሁ። ስታስጠናም እንደነበር ጭምር። እናም እኔ ዳጎስ ያለ ገንዘብ ከፍላለሁ ልጄን አስጠናልኝ። ታዲያ እሷን ብቻ ነው የምታስጠናው፣ ተደራቢ የምታስጠናው ተማሪ መያዝ አትችልም ብለው ተናገሩኝ። ተጨማሪ ስራ ግን ካልሰራው እንዴት አድርጊ ለእቴና ለወንድም የሚያስፈልጋቸውን ሁሉ አሟላለሁ። ለነሱ አታስብ፣ የትምህርት ቤት ክፍያቸውን ይከፍላለሁ። ይቀራውን እኔ በመከፍልህና በቤት ኪራይ በመታገኘው ብር ታሟላለህ። እነሱም ጊዜ ተሰጣቸዋለህ አሉ። እኔም የሥራ እድሉ አሪፍ ስለሆነ እሺ አልኳቸው። አለቃዬም ወደ ቤት ልሸኝ ብሎ ሸኝ። ፈጣሪ ሁሉንም ነገር በጊዜውና በወቅቱ ያስተካክላል። እንደዋዛ መሽቶ ለማይ ለነግራት ሄድኩ። ከደስታዬ ፍሳት እያተፍለቀለኩ ነበር ለማይ ሁሉም ነገር የነገርኳት። በነጋታው ጧት ተነስቼ የሚያግዘኝ ሰራተኛ ለመፈለግ ወደ ደላላ ቤት ሄድኩኝና አነጋግሬያቸው ወደ ስራዬ ተመለሱ። በነጋታው ደላላው አንድ ልጅ እንዳገኘ ነገረኝ። ይጃየውት ገና ልጅ ነው፣ ደግሞ በዛ ላይ አዲስ አበባ ሲመጣ የመጀመሪያ ጊዜው ነበር። በቃ እዛው ያደረ ስራው እንዲሰራ በሳምንት አንድ ቀን ረፍት እንዳለው ነግሬው ደሞዝ ተስማምተን ቦታውን ላሳየው ሄድኩ። ስሙን በላይ እንደሆነ ነገረኝ። መንገድ ላይ ስንሄድ ስለራሱ እንዲነግረኝ ጠየቅኩት። ምንም ሳይደብቅ ነገረኝ። ታሪኩ በጣም ነበር ያሳዘነኝ። ምክንያቱም በተወሰነ መልኩ ታሪኩ ከኔ ጋር ይመሳሰላል። ልዩነቱ እናቴ ብቻዬን አልተወችኝም። ነባባን ትታልኝ ሄደች። እሱ ግን ማንም ምንም የለው ምንም። ይሄኛው አመት አልቆ ቀጣዩ አመት ትምህርት ሊጀመር 2 ሳምንት ቀረው። እንዳስጠናት የተነገረችኝ አቶ አሰፋ ልጅ ትምህርት ከመጀመሩ በፊት ሄጄ ማነጋገር ነበረብኝ። በተሰጠኝ አድራሻ መሰረት ወደ ቦሌ አካባቢ የሚገኘው ቤታቸው ማለቴ ቤተ መንግስታቸው ሄድኩ። ያው ከቤቱ ውበትና ጥልቀት አንፃር ነው ቤተ መንግስት ያልኩት። ጥበቃው በሩን ከፍቶ አስገባኝ። ከዛ ወደ 90ዎቹ አካባቢ የምትሆን ግን ጥሩ ሁኔታ ላይ ያለች አንድ ቀይ ሴትዮ ልጅ ቅዱስ እንኳን ደህና መጣ ናግባ ብለው የሞቀ ሰላምታ ሰጥቶ አስገቡኝ። ልክ ስገባ ቤቱ በሚጣፍጡ የምግብ ሽታዎች ታውዷል። እኔ በምግቡ ሽታ የት ነው ምንድነው ካፌ ሬስቶራንት ድግስ ምንድነው የት ነው ያለሁት እያልኩ በአይኔ ምግቡን ፍለጋ ሳማትር አንድ ቀይ የምታምር ደስደስ ያላት ቆንጆዬ ልጅ ከደረጃው ወርዳ ወደኔ መጣ። በፈገግታ ተሞልታ ቅዱስ
እንኳን ደህና መጣ ሳቢላ እባላለሁ ብላችሁ አንጸረቀች። እኔም ሰላም አልኳት። እሺ የምታስጠናው እኔን ነው አለች ቀስ ብላ። እሺ መልካም ሳቢላ ብቻ አልኳት። ከዛ በመሃልት ዝምታ ሰፈነ። በመሃል የማስጠናበትን ክፍል አሳዩ ተብላ ወደ ላይ ወጣን። አንድ ክፍል ገብታ ይኸው እዚህ ነው የምታስጠናኝ አለች። ሙሉ ክፍሉ የተሸፈነው በመጽሐፍ ነበር። ምን ሌላ ነገር የለው። እሺ ክፍሉ ደስ ይላል። ክፍሉን አይቼ ስጨርስ ስለ አጠናናችን ማውራት ጀመርን። ይኸውልሽ ሳቢላ አንቺን ብቻ ነው ማስጠናው እና ከሰኞ እስከ ዓርብ እኔም ስራ ስላለኝ አንቺም ትምህርት ስላለሽ ከ11 ሰዓት እስከ 1 ሰዓት እናጠናለን። ቅዳሜ ቀን ደግሞ ከ9 ሰዓት ጀምሮ ማጥናት እንችላለን። ለጊዜው ማትሪክ እስኪደርስ ድረስ እሁድ አይኖረንም። መሰላቸት እንዳይኖር ያልተመቸሽ ነገር ካለ ማስተካከል እንችላለን። እሱን ትነግሪኛለሽ። ንግግሬን ጨርሼ እሷ የምትለውን ለመስማት ራሴን አዘጋጀው። ጥሩ እኔ መቸኛል፣ ግን ከሰኞ እስከ ዓርብ ያለው ጊዜ ማታ ስትመጣ ይመሽብኝ ብላ ጠይቀች። ይመሽብኛል፣ ግን አንቺን ለማትሪክ ፈተና ብቁ ለማድረግ ግዴታ ማምሸት አለብኝ ብዬ መለስኩላት። በዚህ መሃል በሩ ተንኳኳ። ሄጄ ከፈትኩ። ሰራተኛቸው ነበረች። ምግብ ቀርቧል ኑ ብሎ ልትለን ነበር። ተከታትለን ወረድን። አቤት ታሲ ወረድ ጠረጴዛው ላይ ተደርድሮ ይጠበቀን ምግብ እንኳን በሁኔ በህልሜ ራሱ አይቼው አላውቅም። በጣም ጣፍጦኝ በለው። በዛ ላይ በየደቂቃው ብሉ በቃ ይጀምራል እና ቁንጣን እስኪዘኝ በለው። ቡና ተፈላ፣ ተጫወትን። ቤተሰቡ ቀለል ያሉ ነበሩ። አያታቸው የወጣትነት ታሪካቸውን እየነገሩኝ ስንስቅ አምሽተን እኔም የምመጣበትን ቀን ነግሬ ወደ ቤት ሄድኩ። በቀጠርኩት ልጅ በጎሚስታው ባለሙያ በታሪኩ ስራ በጣም ስለተደሰትኩ ስልክ ገዝቼ ሰጠሁት። ከልቡ አመሰገነኝ፣ ደስ አለው። ጥያቄ ግን ነበሩ። ቅዱስ ስለገዛልኝ አመሰግናለሁ፣ ግን ማጋ ልደውልበት የትኛው ዘመድ ከየትኛው ወዳጅ ጋር ልደውልበት ብለን የገዛልኝ? እኔ እኮ ማንም ወዳጅ እንደሌለኝ ታውቃለህ አይደል ብሎ አለኝ። እኔም ማስተማሪያ እኮ ነው ብዬ የራሴን ታሪክ በሙሉ አጫወትኩት። ከሳቢላ ጋር ዛሬ በይፋ ጥናት መጀመርበት ቀን ነው። እኔ በጊዜ ለመድረስ ቶሎ ስለወጣው እነሱ ጋር 30 ደቂቃ ቀደም ብዬ ደረስኩ። ጥበቃው ከፈተልኝ፣ ወደ ውስጥ ገባሁ። ትንሽ ከአያትየው ጋር ካወራን በኋላ በሰዓታችን ወደ ጥናት ገባን። ከልቧ ሆና ነበር የምታደምጠው። በዛ ላይ ጎበዝ ተማሪ ናት። የማትሰለች አይነት ልጅ ስለሆነች አልሰለቸኝም። አስጠኝቻ ጨረስኩ። ወደ ቤት ለመሄድ ልወጣ ስል አያትየው እራት ሳትበላ አትወጣም ብለው ጥሩ እራት አብተው ሸኙኝ። ልክ ሰፈር ደርስ ስል ታሪኩን ደውዬ ጠርቼ ለመጀመሪያ ጊዜ ወደ ቤት ይዤ ሄድኩ። ከነማማ ጋር ማስተዋወቁት። ሰሞኑን ግን እናቴ በህልም እየመጣች የኔን ነገር ታውቀው አይደል ረሳህ አይደል ትኛለች። ምን እንደሆነ ልረዳው አልቻልኩ። ምናልባት ሳልጎበኛት ቀርቼ ነው ብዬ ስላሰብኩ በጧት ሄጄ አየኋት። አሁንም ግን እየመጣች ተመሳሳይ ነገር ትለኛለች። ይሄ ነገር አይምሮዬን ሰላም እየነሳው መጥቷል። ከሳቢላ ጋር ያለን ቅርበት ጨምሯል። በዛ ላይ በጊዜ ተዘጋጅታ ነው የምትጠብቀኝ። የሰጧትን የቤት ስራዎች ምንም ሳታስቀር ትሰራለች። አንዳንዴ እኔ ከወጣው በኋላ ያልገባሽ ጥያቄ ካለ ደውለሽ ጠይቂኝ ብዬ ስልኬን ሰጥቻታለሁ። ህይወት በዚህ መልኩ ቀጠለ። ከታሪኩ ጋር በጣም መቀራረብ ጀመረ። ምንም አልደብቀው፣ ሁሉንም ነገር ነው የምነግረው። የሚመልስልኝ መልስ ደግሞ ከሱ አልጠብቀው። ያለ እድሜው የበሰለ አርቆ ሐሳቢ ልጅ ነው። እሱን ፈጣሪ ስለሰጠኝ አመሰገንኩ። ዛሬ የማዬ ሙት ዓመቷ ነው።
ታሪኩንም ጨምሬ ከነባባ ጋር ለመሄድ አስቤያለሁ። ለሳቡም እንደማንመጣ ደውዬ ነገርኳት። ለምን እንደሆነ ጠየቀችኝ፣ ነገርኳት። መምጣት እንደምትፈልግ ነገረች። እኔ ግን አይሆንም አልኳት። እሷ ግን እመጣለሁ ብላ ደረቃለች። እኔ ምርጫ ሳጣሽ አልኳት። ጠዋት እማዬ ጋር ሄደን አየናት። ሰላም ብለናት በስሟ ለነዳያን መጽውተንላት ወደ ቤት ተመለስን። ትንሽ ቁጭ እንዳልን ሳቡ ደወለች። አቅጣጫውን ነግሬያት ነበር። በዛ ላይ በሾፌር ስለነበር የመጣችው ብዙም አልተቸገረችም ነበር። ልቀበላት ወደ መኪናው ስንሄድ አይታን ስለነበር ሲመጡ የሚበላ ይዘው መተው ስለነበር እሱን አቅርበን በላ። ከዛም ማዬ ከሞተች በኋላ ለመጀመሪያ ጊዜ ሳቡ አያት ማዬ የምትቀመጥበት ቦታ ቁጭ ብለው ቡና አፈሉ። ልክ እሳቸውን ሳያቸው ባዬ ትዝ ብላኝም በየዘረገፍኩት። ልጆች ፊት እንደዚህ መሆን እንደሌለብኝ ነግረውኝ አባብለውኝ ነባባም የኔን ማልቀስ ያዩ መተው አቅፈው ባይን ተራረጉልኝ። ባባም ለመጀመሪያ ጊዜ እንዲያለኝ የእናቴ ያለ መኖር በጣም እንደጎዳ አውቃለሁ፣ ግን ደግሞ እኛ አለንልህ ብቻን አይደለንም አለኝ። ማማም ቀጠለች። እነሳቡ አመሻሽ ላይ ሄዱ። እኛም ተጫውተን ተኛን። የዛሬ አዳሪ ግን ከባድ ነበር። ማዬ ከመንግስቱ በላይ በህልሜ መታ ዛሬ ስላደረኩት ነገር አመስግናኝና ልጄ የኔን ጉዳይ እንደተውኮ ቀር ደሜ ፈሶ እንዲቀር አንተም ጨክንክ፣ የፈሰሰው ደሜን እፈሰው፣ ደሜን መልስ፣ የልጆቼን ነገር አደራ ብላኝ ሄደች። ወዲያው ባን እየተነሳው ስነሳ ዝናብ እንደደበደበው ሰውነቴ በላ ርሷል። ከዛ ሰዓት በኋላ ምንም መተኛት አልቻልኩም። እንቅልፌ ካይኔ ጠፋ። ጠዋት ተነስቼ ራሴን ማናቃተኝ። ታሪኩ ሁኔታዬ ስላልጣመው እነማማና በላልቶና ለባብሶ ትምህርት ቤት ሸኝቷቸው መጣ እና ምን እንደሆንኩ ምንም ሳልደብቅ እንድነግረው ጠይቀኝ። እኔም ማዬ በተደጋጋሚ እየመጣችው እየወቀሰችኝ እንደሆነ የዛሬው ሌሊት ግን የተለየ እንደሆነ ነገርኩት። እሱም ግራ ገባው። ትንሽ ካሰበ በኋላ ቅዱሴ እናት በመኪና አደጋ ነው አይደል ያረፉት? አዎ ታሬ ምን ነው እና ታዲያ የገጫት ሰው ታስሯል ተይዟል? አልተያዘም። ፖሊሶቹ ከመኪና ታርጋ ውጪ ምንም ፍንጭ አላገኙም። ውጤት ለሌለው ነገር መድከም አንፈልግም ብለው ፋይሉን ዘግተውታል። ስለዚህ ቅዱሴ አሁን ጣቢያ ሄደን ምን ላይ ደርሰው ይሆን? ምን ላይ ደርሰው ፋይሉ እንደዘጉት እንዲሁም ድጋሚ እንዲከፈት እንጠይቃለን። ተነስ። እኔ ግን የትም መሄድ ፍላጎት አልነበረኝም። ነገር ግን እሱ ደስ እንዲለው ብዬ ተነስተን ሄድን። ፖሊስ ጣቢያ ሄደን ፋይሉን የያዘው ፖሊስ ከስራ እንደለቀቀና ፋይሉን የያዘው እሱ ስለሆነ ራሱ ፋይሉን መክፈት አይችልም አሉ። ሌላ መፍትሄ ካለ ጠየቅናቸው። በሌላ መርማሪ እንደ አዲስ ፋይሉ ተከፍቶ ምርመራውን መጀመር እንደሚቻል አስረዱን። እኛ ምርጫ ስለሌለን በአዲስ ፋይል ተከፈተ። የቀድሞ ፋይል ውስጥ የመኪና ፎቶና ታርጋ ተገኘ። አዲሱ መርማሪም እዚህ ደረጃ ከደረሰ እንዴት ተጠርጣሪውን መያዝ አቃተው አለ። ከዛም በማንኛውም ሰዓት ሊፈልግልን ስለሚችል አክቲቭ ሆነን እንድንጠብቀው ነግሮን ተሰናብተን ሄድን። ዛሬ ስራ ረፋፍተን ነበር የገባነው። ለካ ታሪ መኪናውን ታርጋ ከነከለሩ ሸምድዶ ምናልባት አንድ ቀን ባለ መኪናው እዚህ ከመጣ እንይዘው ይሆናል አለኝ። እኔም ባረገልን ብዬው ትንሽ ቆይቼ ወደ ሳቡ ጋር ሄድኩ። ሰሞኑን ሳቡ አዲስ ነገር ጀምራለች። ማታ ሁሌ እየደወለች ታወራኛለች።
ያልገባኝ ጥያቄ አለ ብላ ያስረዳዋትን ራሱ መልሳ ትጠይቀኛለች። እኔም ምንም ሳይመስለኝ አስረዳታለሁ። አሁንማ እሷ ካልደወለች ራሱ እኔ ደውልላታለሁ። ትናፍቀኛለች። ለምን እንደሆነ አላቅም ሳሳላታለሁ። ፍጹም ንጹህ ልጅ ናት። ብቻ ደስ ትለኛለች። ታዲያ ከሳቢላ ጋር ያለን ቅርበት ግራ የገባው ታሪ ጠየቀኝ። እኔም ስለሷ የሚሰማኝን ነገርኩት። ደስ ትለኛለች ደግሞ ታሳዝነኛለች እንጂ ሌላ ነገር የለም ብዬ ነገርኩት። እሱ ግን አይደለም፣ እኔ ግን አይመስለኝም አለኝ። እኔም ትኩረት ሳልሰጠው ዝም ብዬ አለፍኩት። መርማሪው ደወለልን። ከዛ ሄድን። የዚህ ታርጋ ባለቤት እስካሁን ባለው ሁኔታ የለም። ሳስበው ሰውየው ከረጅ እጀረጅም ነው። ስለዚህ ምርመራው ጊዜ ይፈጃል። ነገር ግን በወቅቱ ሲገጫ ስለነበርክ ምናልባት ሹፌሩን መልክ ካስታወስክ ብሎ ጠየቀኝ። በወቅቱ ከመኪና ወርዶ ነበር አይቼዋለሁ። ነገር ግን ልብ ብዬ ስላላየሁት ይሄ ነው ልል አልችልም አልኩት። ተስፋ እንዳንቆርጥ ነግሮን ተሰነባበትን። ቤት ከገባሁ በኋላ መልኩን ለማስታወስ ብዙ ጣርኩ። ሊሳካልኝ አልቻለም፣ ራሴን ከማስጨነቅ በቀር። ወደ መሻሽ ተነስቼ ወደ ሳቡ ጋር ሄድኩ ላስጠናት። ቤት ስገባ ግን አያቷ የሉም ነበር። ሳቡ ብቻ ነበረች። ልክ ስገባ ዘላቀፈችኝ። ምን ሆና ነው እቺ ልጅ ብዬ አቀፍኳት። እኔም እዛው እንዳቀፈችኝ ጆሮዬ ስር ጠጋ ብላ ናፍቀኝ ነበር ቅዱሴ አለች። አይደል? አዎ ብዬ አስለቀቅኳት። ሰዓት ኮትሮ በተለየ መልኩ ተቀባብታለች። በዛ ላይ አለባበሷም ልዩ ነበር። ውበቷ ፍንትው ብሎ ወጥቷል። በዚች ያየኋትና ድንገት ብንን ብዬ እናጥና ብያት ወደ ላይ ወጣው። ቀድሜያት እሷም ተከትላኝ ወጣች። የመጣችው ባዶ እጇን ነበር። ምንም ደብተር አልያዘችም። ሳቡ ምን ሆነሽ ነው? ደብተር ይዘሽ ነይ እንጂ እናጥና፣ ሰዓት እየሄደ ነው፣ ቶሎ በይ አልኳት። ቅዱሴ እኔ ዛሬ ማጥናት አልፈልግም አለችኝ። ሁኔታዋ ግራ አጋባኝ። እንዴ ስትሆን አይቻት አላቅምና እሺ ታዲያ ምንድነው የምትፈልጊው? ሐሙሽ ነው ማታጠኘው ስላት ወዲያ ኮረፈች እና አሙኛል፣ ትምህርቴን መማር እስከማልች ድረስ አሙኛል አለች። እና ካመመሽ ሐኪም ቤት ሂጂ ስላት ሐኪሜን በሽታዬም አንተ ነህ፣ ቆይ እንዴት አይገባህም ብላ ጮችብኝ። ርፍ ምን አደረኩ አልኳት። እኔ ምን አርጌ ያሳመምኩሽ ስላት ተናዳ ላልፈልግም ውጣልኝ ብላ የክፍሏን በር ሄዳ ዘጋችብኝ። ሄጄ አንኳኳ። አልከፍትም አለች። እንድታወራኝ ለመንኳት። አልፈልግም፣ ሂድልኝ፣ ድምፅን መስማት አልፈልግም ብላ ጮችብኝ። ሳስበው በዚህ ሁኔታ የምታወራኝ አልመሰለኝም። ስለዚህ ሄድኩኝ። ቤት ስገባ ታሪ ምነው በጊዜ አለኝ። ሳቤላ አዲስ ጸባይ አምጥታለች። ያየሁባት ነገር ነገርኩት። እሱም በቃ ስትረጋጋ ታወራታለህ አለኝ። ሊያረጋጋኝ ሞከረ። ለሱ እሺ ልበለው እንጂ ስለሷ ማሰብ በጭራሽ አላቆምኩም ነበር። ከአይምሮዬ ለመውጣት አልቻለችም። እንቅልፍ እምቢ ሲለኝ ደውዬ ይቅርታ አላት አስቤ ስልኳን አነሳው። ሳይው ሰዓቱ 4 ሰዓት ሆኗል። ከምደውል በቴሌግራም ባወራት ብዬ ሳው ተረጋጋሽ ብዬ ጻፍኩላት። አይታዝም አለች። እሺ ይቅርታ አሁንም አይታዝም አለች። እልሃት ያዘችኝ። ደወልኩላት አታነሳ። መልሼ ላያትሽ ከምደውል እና ከምታነሹ ብዬ ላኩ። ደወለችልኝ። ምን ፈልገህ ደወልክ? በቃ አልፈልግም አላወራም ማለት አይገባህም። በቃ ድምጽ ራሱ አስጠልቶኛል።
ነበር ያለችው። እኔ ምንም ቃል አልተነፈስኩም። አውርታ እስክትጨርስ ውስጤ ግን ተረበሸ። ጥፋቴን ሳላቅ እንደዚህ ስለሆነች ተረበሽኩ። ቀስ ብዬ ሳቡ ብዬ ጠራኋት። አረጋጋት ሞከርኩ። ምንድን ያጠፋሁት እስኪ ንገረኝ እባክሽ ብዬ ጠየቅኳት። በቃ አንተ ምንም አላጠፋም፣ እኔ ነኝ ያጠፋሁት። ማረፍ ያለብኝን ቦታ ያላወቅኩት እኔ ነኝ እንጂ አንተ ጥፋት የለብህም፣ ይቅርታ። ሳቡ አልገባኝም። የት ነው ማረፍ ያለብሽ ቦታ? ያንተ ልብ ውስጥ። በቃ አሁን ገባ? ካልገባ ደግሞ አፈቅርሃለሁ፣ እወድሃለሁ። አይገባህም እንዴ? ብላጮችብኝ። ለመጀመሪያ ጊዜ ያየው ከአባቴ ጋር ጎማ ልናሰራ የመጣ ቀን ነው። በቃ ከዛ ጊዜ ጀምሮ ልቤንም ቀልቤንም ገዛው። አስጠኝ መሆንን ሳቅ ማትሪክ ተፈታኝነቴን ምክንያት በማድረግ እንድትቀጠር አደረኩ። ከዛ በኋላ ለኔ ትኩረት እንድታረግ ብዙ ጣርኩ። በቃ አንተ ግን አልገባህም። ትዝ ይልሃል የሆነ ቀን የምትወደው ሴት ምን አይነት ነው ያልኩ? ምናልባት የሚወዳትን ሴት አይነት ብሆን ይወደኛል ብዬ አስቤ ነበር። አንተ ግን የማይገባ ደደብ ነህ፣ በሰው ስሜት የምትጫወት። በቃ ለዚህ ነው ያኮረፍኩ። ከዚህ በኋላ ልታስጠናኝ መምጣት ትችላለህ፣ አለ መምጣትም ትችላለህ። እማዬም ለሕክምና ከነገ ወዲያ እና እማዬ ጋር ስለምትሄድባት መጣ ማንም አያቀብም ብላ ጆሮዬ ላይ ሰካችብኝ። እዛው በቆምኩበት ደንዝዤ ቀረው። አፌ ሁሉ ተሳሰረ። ሳቡ እኮ ከአንድ አመት በላይ ብቻዋን አፍቅራኛለች። እኔ ሳሊያት ብቻዋን ተጎድታለች። እውነቷን ነው። የማረባ ክፉ ደደብ ሰው ነኝ፣ በሰው ስሜት የምጫወት። እንዴት ቢያንስ እንኳን ተግባሯን አይቼ ልረዳ አልሞክርም? ደሞ እኮ እኔ ለሱ ያለኝ ስሜት ምን እንደሆነ በተደጋጋሚ ጠይቀኛለች። እኔ እንከፍ እንጂ ማረባ እንጂ ምን መጠቅም ሰው ነኝ? ለሊቱን በሙሉ ስለሱ አሳስብ ነበር። ጠዋት ለታሪ ሁሉንም ነገር ነገርኩት። ቁጭ ብለ ራስን አድምጥ። ለሳቢ ላይ ያለ ስሜት ምንድነው? እውነት አንተ ሳትወዳትም አታፈቅራትም? ለኔ አትመልስልኝ፣ ለራስ መልሰው። እኔ ያንተ መልስ አልፈልግም። መልስህን የሚፈልገው ልብ ነው። ለሱ መልስለት ነበር ያለኝ። ታሬ እንዳለኝ ራሴን ለማድመጥ ወደ አንድ ጸጥ ያለ ቦታ ሄድኩ። ሌላ ነገር ለማሰብ ሞከርኩኝ። የሳቡ የማታው በለቅሶ የታጀበ ንግግር ግን ከአይምሮዬ ሊጠፋ አልቻለም። ጭራሽ ስለሱ አሳስብ ልቤ ይጨነቅ ጀመር። ራሴን ቅዱሴ ትወዳታለህ እንዴ ብዬ ጠየቅኩት። አዎ በደንብ ትወዳታለህ፣ አንተም አላምን ብለህ እንጂ የሚል መልስ አገኘሁበት። አይ ውሸት ነው፣ አላምንም፣ እኔ ሰው ማፍቀር አልችልም ብዬ ለራሴ ድጋሚ ነገርኩት። ውስጤ ግን ትችላለህ ስለምችል መስሎኝ ሳቢያን ያፈቀርካት ይለኛል መልሶ። እንዲሁም ከራሴ ጋር ስከራከር በዚህ ሁኔታ ውስጥ ስልኬ ጠራ። አውጥቼ ሳየው ሳቢላ ነበረች። በቃ በአካል የመጣች ያክል ነው የደነገስኩት። መሬት ራሱ የከዳችኝ የመሰለኝ። እንደምንም ራሴን አበረታቼ ስልኩን አነሳሁት። ብላኝ የማታውቀውን በሙሉ ስሜ ጠርታ ማታ እማዬ ራት እንደጠራችን ሁላችን መምጣት እንዳለብን ነግራኝ ዘጋችሁ። ድብልቅልቅ ያለ ስሜት ነበር ይሰማኝ። እሷ ላይ ስለሆነ ደስ ብሎ ነበር። ደግሞ በሙሉ ስሜ ስትጠራኝ ከልቧ ቆርጣ ካወጣችኝስ ብዬ ፈራው። በጣም ተጨነኩ። ተነስቼ እማዬ ጋር ሄጄ ከልቤ አልቅሼ ውስጤን ነግሬያት ትንሽ ቀለል አለኝ። ቤት ሄጄ ታሪን ተነስራስ ግብዣ ስላለ ልብስ እንገዛዛ ብዬው እነማማን ይዘን ሄድን። እዛ ሄደን ስንከራከን ስንመርጥ ሰዓቱ ሄደ። በርግጥ እኔ ልብስ መግዛቱ ፈልጌው አልነበረም። በቃ ስለ ሳቡ ከነባባ ጋር ሱን ምናልባት እሱን ማሰቡን ከረሳሁት ብዬ ነበር። እንዳሰብኩትም ለተወሰነ ሰዓት ቢሆን ሐሳቡ ቀለል አለኝ። መረሱ አይቀርም።
የምንሄድበት ሰዓት ደረሰ። በቃ ልንሄድ ስንወጣ በጣም ጨነቀኝ። መቅረት ሁሉ አምሮ ነበር፣ ግን መሄዴ ግድ ነው። አለበለዚያ ዙሩን ነው ማከረው። ቤት ደርሰን ስንገባ አያትየው ነጭ ለብሰው በፈገግታ ተቀበሉ። ሳቡ ግን አልነበረች። ውስጥ ትሆናለች ብዬ ገባሁ። ውስጥ አልነበረች። እኔን ላለማየት ክፍሏ ገብታ ነው የሚሆነው ብዬ አሰብኩ። ከዛ ታዲያ አጠገቤ መጣና ሳቢ የለችም እንዴ ብሎ ጠይቀኝ። እኔ ምን አውቃለሁ አልኩት። በጣም አስከፍታታል ማለት ነው አለ። የዛ ሰዓት ጭራሽ ፍርሃቴ እጥፍ ሆነ። ሙቀት ተሰማኝ፣ ጨነቀኝ። በሰዓቱ ቆዳዬን በወልቀው ራሱ ሙቀቱ የሚለቀኝ አይመስለኝም ነበር። እነማማም ሳቡ የት ናት ብለው ያታን ጠየቁ። ሳቡ ራሷን ታማለች፣ ራስ ሲደርስ ቀስቅሱኝ ብላን የተኛችው አሉ። ቅዱሴ እንደውም ለምን ሄደ ቀስቅሰ ልብሷን ቀይራ እንድትመጣ ታረጋትም? መቼም አንተንም ቢያትልም ተነስ ልጄ አሉኝ አያቷ። እኔም ወደ ክፍሏ ሄጄ ቀስ ብዬ በሩን አንኳኳሁ። ግቡ አለች። ከፍቼ ገባሁ። ሻሽ አስራ አድርጋ ላይ ተኝታ ስልክ እየነካካች ነበር። ቀስ ብዬ ወደ እሷ ተጠጋሁ። ምንም አላለችኝም። ሳቡ ተነሽ፣ አያትሽ ልብስ ቀይረሽ ነይ፣ እራት ደርሷል ብለውሻል አልኳት። እሺ ልብስ ምረጥልኝ አለችኝ። አልጠበቅኩም፣ እምቢ ማለትም አልቻልኩም። እሺ ብዬ ልመርጥላት ወደ ቁም ሳጥኗ ሄድኩ። አንድ ረጅም የሚያምር ጥቁር ቀሚስ ነበር። እሱን መርጬላት የቁም ሳጥኑን በር ዘጋው። ቅዱሴ ሲውነቱን ንገረኝ፣ ለኔ ምንም ስሜት የለህም? ንገረኝ፣ ከሌላ አላስቸግረን ብላ ጠየቀችኝ። ልበሽ ነይና እነግርሻለሁ አልኳት። እሺ ብላኝ ወደ መታጠቢያ ቤት ገባች። እሷ እስክትመጣ እውነቱን ልነግራት እንደምወዳት ወይስ ከኔ ጋር የተበላሸ ኑሮ ከምትኖር አልወድሽም ብላት ይሻላል ወይስ ራሷ ትምረጥ? ምንድነው ማድረግ ያለብኝ? በድነቴ ከሌሎች የሚመጡባትን ተጽዕኖ ተቋቁማ አብራይ ለመኖር ፈቃደኛ ነች ወይስ ከኔ የተሻለ አግኝታ ብትወኝስ? ወይኔ ያኔ ከምጎዳ አሁን ብጎዳ ይሻለኛል፣ ዛሬ መሸከም በመችልበት ሰዓት በቋቋም ይሻለኛል የሚለውን የአይምሮዬ ጥያቄ ሆኖ በዚህ ሁኔታ እሷን ሽቅ ጠበቅኳት። ወዲያው እግሬ ስር ተንበርክካ እያለቀሰች ቅዱሴ በምትወዳት በምወዳት እኔ በአያቴ ስም እለምንሃለሁ፣ አንተ ብቻዬን የሆኑ ውደደኝ፣ አፍቅረኝ፣ ወደ ህይወት እንድገባ ፍቀድልኝ እንጂ አልተውህም። ታምኜልህ እኖራለሁ። ለምን እተውሃለሁ? ገንዘብ አብረን ከሰራን እናመጣዋለን። እህትና ወንድም እንደራሴ ይቀበላቸዋለሁ። ካንተ የተሻለ ላገኝም አልችልም። ቅዱሴ መነኝ ወድሃለሁ ስትል ከልቧ ተማጸነችኝ። አላመንኩም። ከትንሽ ዝምታ በኋላ እየጠበቅኩ ነው ቅዱሴ አለችኝ። ሳቡ አልዋሽሽም፣ ከልቤ ወድሻለሁ። ለልቤ ውስጥ የገባሽ የመጀመሪያዋ ሴት ሳልጨርስ ተነስታ ከንፈሬን ግጥም አድርጋ ሳመችኝ። አልተቃወምኳትም። እኔም መልሼ ሳምኳት። ከዛ የማይረሳ ደስ የሚል ራት በላ። የሳቡ ደስታ ደግሞ ይለያል። እንኳን ታማ ተኝታ የነበረ ደብሯት ራሱ የቆየች አይመስልም። በጣም ደስተኛ ሆና ነበር ያመሸችው። አያቷ ነገ ጠዋት ለሕክምና እንደሚሄዱና እስከ 6 ወር እንደሚቆዩ ሳቤላን አደራ ምንም እንዳልጎዳባት እንዳይጎልባት ብለው አደራ ሰጡኝ። እኔም አስቡ ማዘር ልክ እንደ ታላቅ ወንድም እንከባከባታለሁ አልኳቸው። ልክ እንደዛ ስል ሳቡ ከት ብላ ሳቀች። ቀስ ብላ በቴክስት እሺ ታላቅ ወንድሜ ብላ ላከችልኝ። ሳቃልኩ። ታሪ ሁኔታችንን እያየ ፈገግ ይላል። በመጨረሻ መሽቶ ነበርና ወደ ቤታችን ሄድን። እቤት ከገባንና አነባባን ካስተኛን በኋላ ታሬ ከሳቢላ ጋር እንዴት ሆናችሁ አለኝ።
እውነቱን ነገርኩት። ከኔ በላይ እሱ ነበር የተፍለቀለቀው። እንኳን ደስ አለ ወንድሜ ላንተ ደስ ብሎኛል ብሎ አከፈኝ። በቴክስት ደግሞ ሳቡ ነገ ጧት 2 ሰዓት እቤትና እማዬን ሸኝተን አብረን እንውላለን ብላ ላከችልኝ። እሺ አልኳት። ሳቡ ካለችኝ ሰዓት ቀደም ብዬ ደረስኩ። አያቷን ኤርፖርት ድረስ ሸኝተን እኔና እሷ ወደኛ ቤት ይዣት ሄድኩ። ልክ ስገባ ቤቱን ፏ አርገው ምርጥ ምሳ ሰርቶ ጠበቁ። እኛም ርቦን ስለነበር በአንድ ትሪ አቅርበን እየተጎራረስን በላን። ከዛ የራሳችን ወሬ ጀመረን። ሳቡ ግን ከነባባ ጋር ግቢ ውስጥ ልክ እንደ ሕፃን ልጅ ስትዘል ነበር የቆየችው። ወደ ቤት ሸኘኋት። ወደ ቤት ሸኛት ራሱ ትከሻዬ ላይ ተኝታ ነበር ቤት የደረስነው። አያቷ ከሄዱ ጊዜ ጀምሮ ሁሌ እሁዶች እኛ ቤት ነው የምትውለው። አሁን ግን ማትሪክ ልትፈተን 2 ሳምንት ብቻ ስለቀራት ረጅም ሰዓት ብዙ ጥያቄዎችን መስራት ጀመርን። በደንብ ነበር ያስጠናሁት። ደግነቱ እሷ ማትረሳም። ኮበስ ስለሆነች እንደምታልፍ በራሷ እንድትተማመን አድርጌ ለፈተና አዘጋጇት። መረሱ አይቀርም። ሳቡ ፈተና ጀመረች። በየቀኑ ከፈተና ስትወጣ ፈተናው አሪፍ እንደነበር ነው የምትነግረኝ። የመጨረሻ ፈተናዋን ልትፈተን ስትገባ ዛሬ እኔ ቤት ነው ምናመሸው፣ ስለዚህ ከሰዓት ቤት እንድትመጣ ብላ ነገረችኝ። እኔም እሺ ብያት ተሰነባበትም። በተባባልነው ሰዓት መሰረት ቤቷ ሄድኩኝ። በጣም በቃ ከሚባለው በላይ አምሮባት በፈገግታ ተቀበለች። ወደ ክፍሏ ስገባ ደግሞ ክፍሏ በሻማና በአበባ ተቆጥቁጧል። መሬት ላይ ደግሞ ነጭ ጨርቅ ተነጥፎ ዋይን እና ኬክ ተቀምጧል። ዛሬ ምንድነው ሳቡ ስላት መልካም ልደት የኔ ፍቅር ብላ ከንፈሬን ሳበች። እንዴት ልደቴን አወቅሽ ብዬ ስወዛገብ ግራ ስጋባ ባክ ለኔ አስጠኝ ሆነ ስትቀጠር አባዬ መታወቂያ ኮፒ ሰጥቶኝ ነበር፣ በዛ ነው ያወቅኩት አለች። ኮይኔ ታድጊ ሳልናገር ራሱ ስሜቴን የምትረዳኝ ልጅ ተሰጠኝ። ምን አድርጌ ነው እቺን የመሰለች ልጅ ሰጠኸኝ ፈጣሪ ሆይ፣ እድለኛ ነኝ። የተዘጋጀልኝ ቦታ ሄጄ ተቀመጥኩ። ኬካችንን በወይን እያወራረድን በላን። ከዛ ከመሳቢያ ውስጥ የፎቶ አልበም ይዛ መጣ። እሷን የልጅነት ፎቶ ማየት ጀመርን። መሀል ላይ የሆነ ጥቁር የለበሰ ወንድ እሷን አቅፏት የተነሳው ፎቶ አየው። የሆነ ማቀው አይነት ስሜት ተሰማኝ። ማን ነው አልኳት። ታላቅ ወንድሜ ነው፣ አሁን እዚህ የለም። ለምንድን አላቀም፣ በጣም በፍጥነት አምና ማሚ መጥቶ ወደ እነሱ ወሰደችው አለችኝ። የሰው መመሳሰል ብያለፍኩት። ከዛ የሆነ ቦታ ላይ ደግሞ እማዬን የገጫት መኪና ላይ ተደግፎ የተነሳ ፎቶን አየው። የሆነ አይምሮዬ በቃ ይሄ ነው የማለው ስሜት ተቆጣጠረኝ። አይን ነው ቅዱስ ሌላ ነገር ብዬ ወደ ላይ ቀና ስል ደግሞ የአንድ ሴትዮ ፎቶ አየው። በደንብ ቀረብ ብዬ ሳየው ያቺ መጀመሪያ ጊዜ የእናቴ ጓደኛ ነኝ ብላ እኛ ቤት የመጣችው ነች። ፈጣሪ ሆይ ፈጣሪ ምንድነው የምታሳየኝ? ፈጣሪና መስገኘ ሳልጨርስ ሳቡን ላጣ ነው፣ የማዬ ምትኬ ላጣ ነው። ፈጣሪ ሆይ ህልም ነው በለኝና ልንቃባክ ወይ እቺ ሴትዮ የእናቴ ጓደኛ ናት ትበለኝ። እኔ እሷን ማጣት አልችልም፣ አልፈልግም፣ አይሆንም። እሷ የዚያ ሴትዮ ልጅ ልትሆን አትችልም። ከራሴ ጋር ግብ ገጠምኩ። በመሃል ሳቡ መታ። ፎቶውን ወደድከው? ብዙ ሰው ሲያዩ ይወደዋል። የእናቴ ፎቶ ነው አለችኝ። የእናቴ ፎቶ ነው የሚለው ቃል ጭንቅላቴ ውስጥ ደጋግሜ ሰማሁት። ደነገጥኩኝ። የጭንቅላቴን ጩኸት ማቆም አልቻልኩም። ተነስቼ ሳቡን እዛው ባለችበት ትቻት ወጣሁ። እሷ ከኋላዬ ቅዱስ እያለች ትከተለኛለች። እኔ ግን ሳትደርስብኝ ቶሎ ብዬ ወጣሁ። አይኗን የማየት አቅሙ የለኝም። ደወለችልኝ። አላነሳም አልኳት። ደጋግማ ደወለች። ጭራሽ ላነሳላት አልቻልኩም። ወይኔ ምን የተፈጠረው? በቴክስት ደጋግማ ምን እንደሆንኩ ጠየቀችኝ። አይቼ ተውኩት። እኔ ከራሴ ጋር ሙግት ጀመርኩ። እኔ አሁን ምንድነው መባለው? አመዳፋሽ ነው መባለው? የምትወደው አይሆን ተብዬ ተረገምኩ። ምንም የማይረባ ከንቱ ነኝ።
በቀጥታ የሄድኩት ወደ እማዬ ጋር ነበር። ያለቀስኩ ነበር። በዛ ላይ ዝናብ እየጣለ ነበር። ማናት ይኸው ገዳይሽን እኮ አገኘሁልሽ፣ ደስ ይበልሽ፣ ደምሽ ፈሶ አይቀርም። አሁን እልል በይ። ምንም በቃ ዛሬ ደስታሽ ቀን ነው። ምንም እንዳይከፋሽ እሺማ። ዛሬ ሳቂ እሺ። ግንማ አሁን ምን እንዳደርግልሽ ነው የምትፈልጊው? ምን ላርግልሽ? ለግደለው? ላሳስረው? ምን ላርገው? እማዬ ይፈልግሽው ነው ማደርግልሽማ፣ ንገሪኝ። ምንም ብትይኝ ከማድረግ አልቆጠብም። አንቺ ብቻ ንገሪኝ። ግን እኮማ በመሃል እኔ ልጅሽ ተጎዳውብሽ። እማ አፈቀርኳት ያልኩሽ ልጅ ያቺ ልበ መልካሟ ቆንጆዋ ሳሰስት ፍቅሯን የሰጠችኝ የመጀመሪያ ፍቅሬ ማን እንደሆነች ታውቂያለሽማ? ታውቂያለሽ? ቆይ ልንገርሽ፣ በደንብ አድምጪኝ እሺ። ምንም እንዳታወሪ እኔ እስክጨርስ እሺ። ይኸውልሽ እሷ እኮ የገዳይሽ እህት ነች። ይቅርታማ፣ ይህን ያልኩሽ ፈልጌ አይደለም። ወሬው ለሳቅም ለለቅሶም አልሆን ብሎኝ ነው። ይቀርበኝማ፣ እየሳኩ ነው። በዛ ላይ ደግሞ አግባብታ ልትሸውደኝ የነበረችው የእናት ጓደኛ ነኝ ያለችው የሷ ልጅ ናት። ደስ አይለምማ? ደስ ይላል አይደል እማ? ደስ ይላል። እኔ ደስ ይላለኝ፣ እየሳኩ ነው። አንቺስ ደስ አላለሽም? ማይኸው እንቅልፌንም ሰላምንም ሁሉንም ነስተሽ ያስፈልግሽን ጉዳይ ከገዳይ እህት ጋር ፍቅር ይዞኛል። ከገዳይሽ ጋር ፍቅር ይዞኛል። ደግሞ ፍቅረኛዬ ነች፣ እወዳታለሁ። ግን እሷን ስመርጥ አንቺን እገዳለሁ፣ አንቺን ስመርጥ እኔንም እሷንም እጎዳለሁ። አየሽ እኔ ያለሁበትን አጣብቂኝ፣ ተረዳሽ? ለነገሩ ይታየኛልሽ እማዬ። አንድ ነገር በይ፣ እውነቱን በይ። እውነቱን መዋጥ አልቻልኩም። የትኛውም ማጣፈጫ ላይ ያጣፈጠው የማይችል መራራ እሬት የሆነ እውነት አየሽማ። አሁን እኔ ባብድ ልክ ነኝ ልክ አይደለሁም? እማ ንገሪኝማ፣ መልስ ስጪኝ። ለምን እንዲህ እንደሆን ትተሽኝ ሄድሽ? እንደውም ተይው መልስ ላሰጪኝ መድከሜ። ቻው በቃ። እንደ እብዶኜ ከማዬ ጋር ወጣሁ። አንዴ ስስቅ፣ አንዴ ሳለቅስ፣ አንዴ ብቻዬን ሳወራ እውነታውን መቀበል አልቻልኩም። ጭንቅላቴ ግን ደጋግሞ እየጮኸ እውነታውን ይነግረኛል። ዝም ማስባል አልቻልኩም። በመንገዴ ሳልፍ አንድ ግሮሰሪ አየሁ። አልግባ እያልኩ ከራሴ ጋር ግብ ውስጥ ገባሁ። አልገባም ብዬ ስሄድ መንገድ ላይ አሁን አንዱ በቃ አይምሮዬ መጠጥ ስጠጣበት ይተዋል፣ ሁሉንም ትረሳዋለህ እያለ ሹክ ሲለኝ በምን ፍጥነት እንደተመለስኩ ራሱ አላቅም። ራሴን ግሮሰሪ ውስጥ አገኘሁት። አስተናጋጇ መጣ። ምን ልታዘዝ አለችኝ። እኔ ቢራ አልኳት። እማቃው መጠጥ እሱ ነዋ። አቤት ፍጥነቴ ይስጠጣው። ጀማሪ ራሱ አልመስልም በዛ ላይ ምሬቱ። ነገር ግን እኔ ከሰማሁት ካየሁት እውነት በጭራሽ አይመርም። በጭራሽ። ቤት ውስጥ ያሉ ሴቶች ብቻ ሊተውኝ አልቻሉም። በቃ ወሬያቸው ራሱ ያስጠላል። ይመጣሉ፣ ያዩኛል፣ ይጎተጉቱኛል። ምንም መጠጣት አልቻልኩም። አባ ምነው ብቻህን አጫውቻት ፈልገህ? ቆንጆ ነበረ ላጫውት። ምን የሚያዳብር ትፈልጋለህ? ምን ሆነ ነው የምጠጣው? እነዚህን የመሳሰሉ ጥያቄዎች ብዙ ሆነው አሰልቺ ሆነውብኝ ዝም አልኳቸው። ይመጣሉ፣ ይሄዳሉ። የሴቶቹ ጭቅጭቅ፣ የታሬ የስልክ 10 መደወል ተደምሮ ምንም መጠጣት አልቻልኩም። ተነስቼ ሂሳብ ከፍዬ ወጣሁ። ምን አለ አሁን እየጠጣው ከራሴ ጋር ባወራ፣ ከችግሬ ጋር ብነጋገር። ምን አለበት የሰው ምቀኝነት? ወይ አይበላ ወይ አስበላ። ቆይ እስኪ አሁን ለኔ ብላ ህይወቷን በሙሉ የሰጠችኝን ምንም ሳላረግላት ለሞተችው እናቴ ላክስ? ወይስ ሳትሰስት እንደናት ፍቅሯን በሙሉ ለለገሰች ለመጀመሪያ ፍቅሬ ልሁን? ማን ልካድ? እኔ እኮ አሁን ይሁዳ ነኝ። ያበላኝን እጅ
የነከስኩ ይሁዳ ማለት አይደለም በህይወቴ ፍቅር የሰጡኝን ሰዎች ያሳዘንኩ ይሁዳ ይህን ቃል እንደ እብድ ለፈለፍኩ እቤት ገባሁ ቤት ስገባ ታሬ እየጠበቀኝ ነበር ልክ ሲያይ መጣ እስኪና ግባ ብሎ ደገፍ አድርጎ ወደ ቤት አስገባኝ ቤት እንደገባው ሳቡ ሶፋ ላይ ተቀምጣ አየኋት አይኔ ነው ብዬ አይኔን የገለጥኩ ያሸው እየከደንኩ ተመለከትኳት ቁጭ ብላለች የሆነ ሆዴን ፍርሃት አለው ለምን እንደሆነ አላውቅም ብቻ ምንም ላለማውራት አለፊያት ሄጄ በደረት የተኛው እንደነገ የለ በዚህ ሁኔታ ነጋ ከእንቅልፌ ብነቃ መንቃት አልፈለኩም በዛ ላይ ራስ ምታቱ ድብርቱ ተጨማምሮ ምንም ወሬ እንዲሁም ሰው አስጠልቶኝ ነበር እዛው በተኛውበት ሳቡ መታ አንሰካራም ምላጄን አስታጥባኝ ቁርስ ከሽሮ ፍትፍት ጋር አመጣችልኝ ከዛ በማንኪያ አርጋ ያጎረሰችኝ በስስት ነበር ምትይኝ በዛ ላይ 10 ጉንጬን ትስመኛለች ውስጤ አርበች እያለ መጣ እውነቱን መናገር ፈራው ባልጠየቀችኝ ባላወራችኝ እያልኩ ወሬ ጀመረች ቅዱሴ ግን ማታ ምን ሆነ ነው በእናት ምን ሆነ እንደዛ እንከው እሺ ምን ያጋጠመ ችግር አለ ምንድነው የተፈጠረው እኔ እንደዛ እየጠራው ጥላኝ ሄድክ ደሞ ስልክ ስደውል አታነሳም ከዛ ቤት መጣ አንተ ገና ቤት አልገባህም ነበር ስትገባም ያለ ልማድ የማታቀበትን መጠጥ ሰክረ መጣ እኛ እየተጨናነቅን ነው ያለ ባህሪ ሌላ ባህሪ ያመጣ ነው ቅዱሴ ሱድ በማማሞት እውነቱን ሳስደብቅ ንገረኝ ቅዱሴ ብላ የኔን መልስ መጠባበቅ ጀመረች እኔም እንደምንም ብዬ ሐሳቤን ለመሰብሰብ ሞከርኩ ማንን ልምረጥ እሷን ወይስ እማዬን በመርጥ እሷ ለምን ብላ ምክንያቱን ጠይቀኛለች ታዲያ ወንድምሽ የእናቴ ገዳይ እናትሽ ደግሞ ልትደራደረኝ መታ በውሻት ልታሳምነኝ ነበር ስለዚህ አንቺ እናቴ ገዳይ የእናቴ ገዳይ ቤተሰብ ስለሆንሽ አብሬሽ ልሆን አልችልም ለበላት ከዛስ እሷም ትሆናለች እንጃ ማሰቡ ራሱ ከበደኝ ቅዱሴ እየጠበቅኩ ነው እንድትነግረኝ እየጠበቅኩ ነው አለች አሁን ንግግር ኮሰር ያለ ነበር ቆይ ለምንድን ነው እናንተ ላለመጉዳት ከመናገር የተቆጠብን ሰው ካልነገርክ ብላችሁ የሱንም የራሳችሁንም ቅስም እንዳይጠገን አርጋችሁ እንዲሰበር የምትፈልጉት እስኪ ራሳችሁን ጠይቁ በዝምታ ውስጥ እኮ መልሳል በዝምታ ውስጥ ሐዘን እንባ ለቅሶ ብሶት አለ በዝምታ ውስጥ ውሸት አለ በዝምታ ውስጥ እውነትም አለ እውነቱን ምናልባት ባናቀው ይሻላል እኮ ያወቅነው ሰዓት እንዳነሳ አርጎ ክትክት አርጎ ይሰባብረናል በማስመሰል የተሞላው የውሸት የኑሯችን ይሻለናል ቢያንስ እውነቱን ለማወቅ ቆፍረን እስካላወቅነው ድረስ አንሰበርም አንደክምም በራሳችን ተስፋ አንቆርጥም ቢያንስ ተስፋ አለን ብለን ራሱ ለመኖር እንጓጓለን ሞተን እንዳልሞትን እንሆን ነበር አንዴ ሴትዮ አንዴ ራሷን አጥፍታ የጻፈችው ማስታወሻ ላይ አረፈች እንጂ ሞተች እንዳትሉ ምክንያቱም በውሸት ዓለም ውስጥ እየኖር በዝምታ ውስጥ በተሸፈነ ፈልጌ ባወቅኩት መራራ እውነት በማወቄ ምክንያት መኖር ከበደኝ የመኖር ተስፋዬን አሳጣኝ ደከመኝ አግማጣው ራሴን መሆን ከበደኝ በውሸት ዓለም ውስጥ መኖር ለምጄ እውነት ከበደኝ ራሴን አጣው መኖር አቃተኝ በማስመሰል ለምጄ በእውነት ዓለም ውስጥ መኖር ከበደኝ ስለዚህ ከዚህ መከራ ለማረፍ ስል ነው ፈጣሪ ሳይጠራኝ ራሴን ሄድኩት ከመራራው እውነት ለማምለጥ ህይወቴን አጣው ብሬቱን መቻል አቃተኝ ነበር የሚለው የጻፈችው ማስታወሻ ያኔ ምን አይነት ጽሁፍ ነው እያልኩ ነበር አሁን ግን ገባኝ ለካ እውነቱ የሚመራው በዙሪያችን ካሉ ሰዎች መካከል የኔ የምንለውን ያሳጠናል ለዛ ነው እውነቱ የሚከብደን የሚመረን ለማዋሸት ስናስብ የሚቀናን የሳቡ ጭቅጭቅ ሲበዛብኝ በቃ እንለያይ አልኳት በእጇ ያዘችውን በቁም አለቀቀችው ከዛ ማልቀስ ጀመረች እናቷ የሞተችባት ነበር መስመስለው
ማውራትም መቆምም ነበር ያቃታት። እኔም ሁኔታዬን ሳየው ደነገጥኩ። እምገባበት ጠፋ። እንደምንም ከተረጋጋሽ በኋላ ቅዱስ ቀልድ ነው በለኝ፣ እንለያይ ያልኩሽ ለጨዋታ ነው በለኝ። ቅዱስ ዝም አትበለኝ ቅዱሴ፣ ዝምታ እያስፈራኝ ነው። አንተን ከማጣ ሞቴን እመርጣለሁ ቅዱሴ እኮ እኔ ያለምንም ጥርጥር አፈቅርሃለሁ። ህይወቴ ባዶ ናት። የቤተሰቤን፣ የጓደኛዬን፣ የወንድምነትን ትርጉም እኮ ያወቅኩት ባንተ ነው። የፍቅርን ሀሁ ብዬ ቆጠርኩት እኮ ባንተ ነው። በልቤ ውስጥ የገባኸው የመጀመሪያ ሰው እኮ አንተ ነህ። አንተን ስለማጣት መስማት አይደለም ማሰብ አልፈልግም አለች። እንለያይ እንዳትለኝ አሁን በትክክል ትክክለኛውን ነገር ንገረኝ። እኔም ዝግጁ ነኝ። ከሰማሁ በኋላ ለመኖርም ለሞትም ወስናለሁ። የኔ ከምለው ነገሬን ሳስብ አብሬ ማስበው በህይወቴ ከሱ ውጪ ሌላ የሌለኝን ሰው አጥቼ ለመኖር አላስብም። ስለዚህ ንገረኝ ቅዱሴ፣ ጠልታይ ነው? ምን አጥፍቼ ነው? ፍቅር ያለቀብህ ገና ሳንጀምር ሰለቸው? ንገረኝ። እንለያይ ያልከው እውነት ነው ቅዱሴ? ንገረኝ። ተቆዳኛለህ ብቻ ይሄን ሁሉ ነገር አለች። እንደምንም ለመረጋጋት ሞከርኩ። ሳቡ እውነቴን ነው እንለያይ አልኳት። እንባይን እንደምንም ይሺ ለቅሶ እየተናነቃት ለምን አለች። ሲጀመር አልወድሽም ነበር፣ ለጊዜ ማሳለፊያ ነበር የቀረብኩሽ አልኳት። ይህንን ስላት በጣም እየከበደኝ ነበር። ምን ሊሰማት እንደሚችል አውቃለሁ። ለሚወዱት ለሚያምኑት ሰው ጊዜ ማሳለፊያ ሆኖ መገኘት በጣም ነው ልብ የሚያደመው። ግን እንዴት ብዬ ቤተሰቦችሽ የእናቴ ገዳይ ናቸው ልበል? ለምን ይህን ህመም ልስጣት? ቢያንስ እንኳን በሁለት ነገር ከምትብሰለሰል በአንድ ነገር እኔን በማጣት ማሰብ ይሻላታል፣ መጎዳት ይሻላታል። የቀረውን ህመም እኔ ታመምላታለሁ። ሳው ሂጂ፣ በቃ ሂጂ፣ ብቻ የለሁም። ከራሴ ጋር ላውራ፣ ላልቀስበት። በውስጤ የእሷ ስብራት ይበልጥ የጎዳይ ስለነበር ነው እንዲህ ያልኩት። ያለቀሰች ከተቀመጠችበት መሬት ተነስታ በደንብ ጥብቅ አርጋ አቀፈች። የሰጠህን ምክንያት አላመንኩበትም። ምክንያቱም እንደምትወደኝ አስታወቅብሃል። የተረዳሁት ነገር ቢኖር ትልቅ ችግር ውስጥ እንዳለ ነው። አንድ ነገር አትርሳ፣ በፈለግከኝ ሰዓት ሁሉ አለው። እስካልሞትኩ ድረስ እስካሁን ስለሰጠኝ ፍቅር አመሰግናለሁ። አንተን ማፍቀሬን አልተውም፣ ደግሞ አንተን በማፍቀሬ አልቆጭም። ግን አንድ ነገር አትርሳ፣ ሁሌም በልቤ ውስጥ ያለ ማንም ከልካይ ነግሰት ኖራለሁ። ግን አሁን ቅዱሴ ቻው፣ ከህይወት ወጥቻለሁ ብላኝ ያለቀሰች ሄደች። ሳቡ ስትወጣ ተከትዬ ላስቀራት ሁሉ ፈልጌ ነበር። ነገር ግን እሷ ከኔ ጋር መሆን አችልም። እሷ እውነቱን ስታቅ ቤተሰቧንም ጭምር ትጠላለች፣ ራሷንም ጭምር። የሚገርመው ነገር ፍቅር ደስ ይላል። የሚወዱትን ሰው እንደማያገኙት ማወቅ አይደለም ማሰብ በጣም ከባድ ነው። በዛ ላይ ገና ከበር ከመውጣቷ ትናፍቀኝ ጀመር። መጨከን አቃተኝ። ከሷ መለየቴን ማሰብ ከበደኝ። እማዬን ሳጣ ራሱ እንደዚህ መጎዳቴን አላስታውስም። በቃ አልቻልኩም። አትጂ ብላትና በመልሳት ሁሉንም ብረሳው ደስ ይለኝ ነበር። ነገር ግን ሁሉንም ያወቁ ሰዓት ሁሉም ምን ያስባሉ? ቤተሰቦች ለኔስ የነበራቸው ፍቅር ይዘልቃል። ራስ ወዳድ ሆኜ እነሱንም ማሳዘን አልፈልግም። ይሄን ህይወት እኔ በዚህ ምድር ስኖር የምኖረው ህይወት ነው። ስለዚህ ራሴ ልሸከመው እንጂ ለምን እነሱን በዚህ ውጥንቅጥ ውስጥ ልክተታቸው? ከሳቡ ጋር ከተለያየን 3 ቀን ሆነ። ናፍቆቷን መቋቋም አልቻልኩም። ከሰው ጋር መነጋገር አሁን ላይ በጣም ያስጠላኝ። እንዲያወሩኝ አይደለም እንዲያዩኝ አልፈልግም። እናቴንም ከዛን ቀን በኋላ አይቻት አላውቅም። ቤት ውስጥ ምንም የምሰራው ነገር የለም። ልጆቹን የሚንከባከበው ስራውንም የሚሰራው ታሬ ነው። እኔ ሳይነጋ ወጥቼ ሲመሽ ነው የምገባው። የሳቡ አያት ዛሬ ማታ ትመጣለች። የሷን መምጣት ምክንያት በማድረግ ቤታቸው ፕሮግራም ተዘጋጅቷል። ሳቡን በታሬ ስልክ ደውላ እንድንመጣ ነግሯለች። ታሬ ማታ እንዳላመሽና አብረን እንደምንሄድ ነገረኝ። እኔ ግን እንደማልሄድ እነሱ ጋር መሄድ እንደማልችል ነግሬ ወጣሁ። ፖሊሱ በተደጋጋሚ እየደወለልኝ ነበር።
እኔ ግን ማንንም ማውራት ስለማልፈልግ አላነሳውትም። ማታ ታሬ ከነሳቡ ቤት አምሽተው መጡ በሻንጣ ዕቃ ይዞ። ከየት እንዳመጡ ጠየኳቸው። የሳቡ እናትና አባቷ ለአያቷ እንደ ማመስገኛ ስጦታ ብለው ልከው ነው አለኝ። ታሬ እናቷ የሚለውን ቃል ካፉ ስሰማ የሆነ ነገር ሰውነቴ ሲወር የተሰማ የሆነ የንዴት የግለት ስሜት አይነት ነበር ውስጥ የሚሰማኝ። በሰዓቱ ምንም አልተናገርኩም ነበር፣ ግን ታሬን ይህን ሻንጣ እዚህ ቤት እንዳላየው ብዬ አስፈራርቼ ወጣሁ። አስፈራርቼ ጠዋት ሲነጋ ልወጣ ስል በሩ ተቆልፏል። ቁልፉን ፍለጋ ዞር ስል ታሬ ጋቢ ለብሶ ሶፋ ላይ ቁጭ ብሏል። መውጣት ፈልገ ነው ብሎ ወሬ ጀመረ። አዎ ቁልፉን ስጠኝ። ቁልፉን እኔ ጋር አይደለም ቅዱሴ፣ አንተ ጋር ነው። ለምን ራስ ቆልፈ ቁልፉን እኛ ጋር እንደደበከው ታስባለህ አለ። እኔም ያልገባኝ መስዬ ምንድን ነው የምታወራው? አሁን ቁልፉን ስጠኝና ልውጣ፣ መሄድበት አለ ለማለት የፈለኩት በደንብ ገብተዋል። ለምን እንዳልገባው ትሆናለህ? ቆይ እኛ እናሳዝንም? እኛ እኮ ያንተ መከፋት ያስከፋናል፣ ደስታ ደግሞ ያስደስተናል። ሐዘንም ሐዘናችን እንደሆነ ጠፍቶ ነው ወይስ የኛ መጨነቅ? ምንም አይገባህም፣ አይጨንቅም? ቆይ እነዚህ ልጆችስ ያላንተ ማን አላቸው? ለነሱ እንኳን አታዝንላቸው? ታሪያን ሲለኝ እነማማ የተኙበት አልጋን አየሁት። አላቅም ከየት መጣ ሳልለውም በይዘርግፋል። መሬት ከዳችን ተንሸራሽቼ መሬት ላይ ቁጭ አልኩ። ታሪ እኮ እናንተ ጭንቀትን ሳላቀርቼ ሳይገባኝ አይደለም፣ ሳላስባችሁም አይደለም። በቃ እናንተ ማየት ከበደኝ። ከሳቡ ጋር ከተለያዩ ጊዜ ጀምሮ ደግሞ ይበልጥ ነገሮች ያስተሉ። እሷን ማጣት ይጎዳኝ። ከሷ ውጪ ህይወቴ ባዶ ስትሆን ታወቀኝ። ታሪ እኮ ቅዱሴ እኔ እኮ ልሰማ ዝግጁ ነኝ። ምንም ያህል ብታወራ አይሰለቸኝም። ንገረኝ፣ አደምጣለሁ። ነገርን እኮ ሲያወሩ ሲያካፍሉት ይቀላል። በል ቅዱሴ ንገረኝ፣ ምን ሆነ ነው? ንገረኝ፣ ምንም ሳትደብቅ። አላስችለኝም። እኔም ከጅምሩ ጀምሬ እነሳው ቤት የተፈጠረውን ያየሁትን የጠጣሁበትን ምክንያት ጭምር እንዲሁም ከሳቡ ጋር ለምን እንደተለያየን ነገርኩት። እሱም በመሃል አንድ ሳያቋርጠኝ እስክጨርስ ጠበቀኝ። ልክ ስጨርስ እሱ በተራው ማውራት ጀመረ። ቅዱሴ ያለበት ሁኔታ እርግጥ ከባድ ነው፣ ነገር ግን አንተ ጠንካራ ልጅ ነህ። አምላክ ደግሞ ሊያስችል አያሸክምም። እውልኛ ማለት በአንድ ህይወት በተባለ ታክሲ ላይ ተሳፈርን የምድር እንግዶች ነን። እኛ አሁን የምንጠቀምበት ታክሲ ለአገልግሎት ከፍለነው የምንፈልገው ቦታ ያደርስናል። ነገር ግን ህይወት የተባለችው ታክሲ በነፃ እሷ ወደ ፈለገችው ቦታ መንገድ ነው የምትወስደን። የት ቦታ ምን አይነት ሁኔታ ላይ አውርዳ እንደምትሄድ አናውቅም። እኔ እኮ ራሴ እንደምፈልገው ቢሆን ኖሮ ከእናቴና እህቴ እንዲሁም ከአባቴ ጋር ኖር ነበር። ነገር ግን ህይወት ያንተ አይነት የሞረጃ ፊርማታ አልሰጠችኝም። ያንተ ጤና አይደለም፣ ይሄ የኔ ኑሮ ነው። እኛ እኮ ቅዱሴ ለዚህ ምድር እኮ እንግዳ ነን። 3 ቀን ለመኖር 4 ቀን የምንጨነቅ ደካማ ፍጥሮች ነን። ፈጣሪ ደግሞ የሚሆነን ያውቃል። እኛን መጉዳት የሚፈልግ አምላክም አይደለም። ስለዚህ ሁሉ ነገር ቆም ብለና ተረጋግተ ለማሰብ ሞክር። ትታት ለምትሄዳት ዓለም አትጨነቅ። ደግሞ ፈጣሪ እናትን ሲወስዳት አንተና እኔንም ሲያገናኝ ከሳቤላ ጋር ሲያገናኛችሁ ምክንያት ነው። ምንም ያለ ምክንያት የሆነ አንዳች ነገር የለም። ምክንያቱም ህይወት ስትሸልም ነጥቃ ነው እና ስለዚህ ቢያንስ ያጣው ነገር ላይ እያሰብ ከምትብሰለሰል እስኪ ያለ ነገርን ለማጤን ሞክር ቅዱሴ። ይሄ የወንድምነት ምክሬ ነው።
ምክሬን ከተቀበልከኝ ተነስተህ ተጣጣብና ቁርስ በልተን ስለ እናት ጉዳይ እውነታውን በደንብ እናረጋግጥ አለኝ። ሰማሁት። ምንም ሳላቅማማ ተነስቼ ተጣጣብኩ፣ ልብሴን ቀያየርኩ። ከቀናቶች በኋላ አንድ ላይ ቁርስ ተመገብን። ቁርስ በልተን ጨርሰን ወደ ስራ ልወጣ ስል የማየን ኬዝ ያዘው መርማሪ ደወለልኝ። ታሬ አንሳው አለኝ። ፈራ ተባያል ወደሰውት ሄሎ ቅዱስ እንደምን አለ? ሳድን ተመስገን ነኝ። ሰሞኑን ስደውልልህ ስልክ ልታነሳ አልቻልክም። ጣቢያ መምጣት ከቻልክ ብትመጣ ማውራት ያለብን ጉዳይ አለ አለኝ። እኔም እሺ ብዬ ከታሬ ጋር ወደ ጣቢያ ሄድን። ልክ እንደገባን ሰላምታ ሰጥተንና እንደተቀመጥን እኛም ትንሽ ካወራን በኋላ ወደ ጉዳያችን ገብተን ወሬውን ጀመረ። ይኸውልህ ቅዱስ፣ የመኪናው ባለቤት ማን እንደሆነ በታርጋ ቁጥሩ ስንፈልገው ነበር የቆየነው። መኪናው ከተገዛ 5 ዓመት ሆኖታል። ሆኖም ግን ባለቤቱ ምንም አይነት የመንጃ ፍቃድ እንደሌለው አረጋግጠናል። እናም ይሰው ያለ መንጃ ፍቃድ ይሄን ሁሉ ዓመት ምንም ሳይቀጣ ሊያሽከረክር አይችልም። ስለዚህ ሆነ የተወሳሰበ ነገር አለ። ምናልባት ሹፌሩ እሱ ላይ ሆን ይችላል እና ያለው ሁኔታ በጣም ግራ የሚያጋባ ነው። ሌላው ደግሞ የመኪናው ባለቤት አቶ ዳዊት እናት በተገጩበት ዕለት ከአንድ ሳምንት በኋላ ወደ አሜሪካ ሄደዋል እና ሄዱበት ምክንያት ወንጀሉን ሰርተው ለመሸሸግ ያደረጉት አይደለም፣ ወይም ደግሞ በአጋጣሚ ወደ ሆነ ቦታ ሲሄዱ እናትን ገጭቶ ስለደነገጠ ቶሎ ሄዱ ይሆናል። ይሄ የኛ መላምት ነውና የመኪናው ባለቤት ገዳይ ሊሆንም ላይሆንም ይችላል። ለጊዜው ግን አንድ ዋና ተጠርጣሪ ተይዟል። በዚህ የሚኖርበት የነበረው ቤት ሄደን ፍተሻ ለማድረግና እዚህ ያሉትን ቤተሰቦቹን ቃለ መጠይቅ ለማድረግ ከፍርድ ቤት ማዘዣ ወረቀት አውጥተናል አለ። ይህንን ሲል ደነገጥኩ። የልብ ምቴ ጠፍ ሆነ። ሳቡ ምክንያቱም ልታቅነው ፖሊሶቹ ደግሞ አትሄዱ ልል ምንም አልቀረኝም ነበር። ራሴው የተዘጋ ፋይል በግድ አስከፍቼ ራሴው ተውት ስል በዛ ላይ ደግሞ ሳቡን ዋሽቻታለሁ። እውነታውን ስታውቅ ምን ትለኝ ይሆን? ወይ ጣጣይ ፈጣሪ ሆይ አንተ ሁናት። እና ሌላ ግራ የገባኝ ነገር የአቶ ዳዊት ወላጅ እናት ወይዘሮ አመለ በአስቸኳይ እዚህ ሀገር መግባት ነው። እንዲሁም አንተም በግል አናግራ ነበር አይደል? እስኪ ስለምን ጉዳይ እንደወራችሁ ንገረኝ አለ። እንዴ ደነገጥኩ። ይህን ያህል መረጃ ማግኘት ከተቻለ ለምን ያወራነውን በዛው አያገኝም ነበር? ምን አይነት መርማሪ ነው? እውነት አደነኩት። እንዴ ያኛውን ባየሁበት ይሄኛውን ሳይው ያኛው ጭራሽ እውነት ለፖሊስነት አይመጥንም። አረ ፖሊስም አይመስለኝም። ቅዱስ ቃልህን እስክትሰጥ እየጠበቅኩ ነው። ምክንያቱም በዋነኝነት እንድትመጣ ያደረኩት ለዚህ ነው። አሁን ንገረኝ፣ የሰማው ነው አለኝ። እኔም እንደፈረደብኝ ያለችኝን በሙሉ ነገርኩት። እሱም በዝምታና በጽሞና አደመጠኝና ስለ ትብብር አመሰግናለሁ፣ አዲስ ነገር ካለ አሳውቃችኋለሁ ብሎ ተሰናብቶን ወጣ። ያው ራሴን ቢዚ ለማድረግ ሙሉ ቀን ሙሉ ትኩረቴን ስራዬ ላይ ያደረኩ። ነገር ግን ሳቢላን ከማሰብ ማቆም አልቻልኩም። እያንዳንዱ ነገር እሷን ነው የሚያስታውሰኝ። ራሳት አልቻልኩም። በዛ ላይ መርማሪው እነሱ ጋር ሄዶ ስለ ወንድሟ ሲነግራት ምን ይሰማት ይሆን የሚለውን ጥያቄ ከአይምሮዬ ሊወጣ አልቻለም። ከኔ በላይ እሷ ትጎዳለች። ምክንያቱም ወንድምሽ የፍቅረኛሽን እናት በመግደል ተጠርጥሯል ተብሎ ሲነገራት ምን ልትሆን ትችላለች? ኧረ ማሰቡ ራሱ ይከብዳል። ፈጣሪ ከሷ ይሁን ብቻ። ሌላም ልላለሁ። ሁሉም ነገር ግን ሸክሙ ከባድ ነው። ፈጣሪ ጽናቱን ካልሰጠን። ዛሬ ጠዋት ስራ ቦታ የማትሪክ ውጤት እንደመጣ ሰማሁ። የሳውን ውጤት ማወቅ ፈልጌ ልደውልላት ስልኬን አነሳው። ግን ተዘሴ ላይ ለካ ተጣልተናል። እንዴት ደፍሬ ውጤቷን ልጠይቃት? በምን ሀሳብ ላገኛት? ምንም ምክንያት ላገኝ አልቻልኩም። ልክ ታሬን ሳየው አንድ ሀሳብ መጣልኝ። እሱ ደውሎ ቢጠይቃት ብዬ አሰብኩ። ታሬን ሄጄ ስጠይቀው
እኔ ምን አገባኝ አስጠኛውኮ አልነበርኩም አንተ እንጂ ብሎ እምቢ አለኝ። ከብዙ መለማመጥና ልመና በኋላ እሺ ብሎኝ ደወለ። ስልኩን በሶስተኛው ጥሪ አነሳችው። ሄሎ ታሬ አለች። እንደምን አረፈድሽ አላት። እግዚአብሔር ይመስገን አንተ እንዴት ነህ ብላ ምላሽ ሰጠችው። በመሀል እሷን ውጤት መሰማበት ሰዓቱ ጭራሽ ረዘመብኝ። እነሱ ደግሞ ዝባዝንክ ያወራሉ። በመጨረሻ ውጤቷን ጠየቃት። ምላሿ ጭራሽ አልጠበኩም። ለምን አንተ ትጠይቀኛለህ? ራሱ አይጠይቀኝም? ማወቅ ከፈለገ ፍቅረኛ ያልሆነም እንጂ አስጠኝ እኮ እሱ ነው። ስለዚህ እዚህ ውጤት ባለቤት እሱ እስከሆነ እሱ ይጠይቀኝ ብላ ስልኩን ዘጋችው። ይህን ያልታቀኛለች ብዬ አላስብም ነበር። እውነትም ረዥም ጊዜ አፍቅራኛለች። አሁን አሳመነችኝ። ታሬ አይቶኝ ፈገግ አለ። ምን ነው? ድምጿን ስትሰማ ፍቅር ተቀሰቀሰብህ እንዴ ብሎ ፈገግ አለ። እውነቱን ለመናገር ግን በጣም ናፍቃኛለች። ድምጿን ስሰማ ደግሞ ጭራሽ ባሰብኝ። ናፍቆቷን ግን ምንም ልችለው አልቻልኩም። ድምጿን መስማት ብፈልግም ግን መደወል እንደሌለብኝ አውቃለሁ። ሳልደውልላት ዋልኩኝና ወደ ቤት ገባን። ዛሬ ሌሊት ግን ማየን በህልሜ መታ ልጄ እንዳትሳሳት ውሳኔን ቆም ብለህ አስብ ብላ ጥላኝ ሄደች። ጠዋት ላይ ሳስበው አይ ስለናፈቀችኝ ነው በህልሜ መጣችብኝ ብዬ ችላ ብዬ ተውኩት። በቃ በቋሚነት ስራዬን መስራት ቀጠልኩ። ስራዬን እየሰራው ያለ ከዛችን ደውሎልኝ ዛሬ እነ ሳቡ ቤት ሄደው እንደነበር ነገር ግን ቤት ውስጥ ማንም እንደሌለና ነገ በድጋሚ ተመልሰው እንደሚሄዱ እና ተስፋ እንዳልቆርጥ ነግሮኝ ስልኩን ዘጋ። በወቅቱ ሳጅን ይሄንን ሲለኝ ሆነ ውስጥ ይፈራ። ምክንያቱም ሳቡ ስትሰማ እናትሽ ሞተሽ ተብላ የተነገራት ያክል እንደሚሰማት እርግጠኛ ነኝ። በዛ ላይ ለሷ መከራ ሐዘን ስቃይ አይቶ አታውቅም። ታዲያ እንዴት ነው ይሄን የምችለው? አሳሰነችኝ። ከልብ ያዘንኩላት። ቀኑን ሙሉ ስራ ላይ ብውልም ነገና ሳቢላ ቤት የሚፈጠረውን እያሰብኩ በስነ ስርዓት መስራት አልቻልኩም። ይዛለት ማታም ከስራ ወጥቼ ራሴን ማረጋጋት አልቻልኩም ነበር። ተነስቼ ወደ ቤተ ክርስቲያን ሄድኩ። ብርታቱን አቅሙን እንዲሰጣት ፈጣሪን ከልብ እያለቀስኩ ለመንኩት። የዋህ ልቧን አትስበረ ብዬ ተማጸንኩት። ደግሞ እኮ በእኔ ምክንያት ነው የምትጎዳው። እንለይ ስላት እንደዛ አዘነች፣ ተከፋች፣ ሆድ ባሳት። አሁን ደግሞ ይሄ ሲጨመርላት ምን ትሆን? ቆይ እኔ በዙሪያ ያሉትን ሰዎች በእኔ መጉዳት ነው እንዴ የኔ ጣፋንታ? የኔ የምላቸውን ማጣት ማሳዘን ነው እንዴ የኔ ኑሮ? ምነው ፈጣሪ ምነው ዞር ብለህ በበጎ አለ ያልከኝ? ምን ይሆን ኃጢአት ይሄን ያክል? ክፋቴ በስቷል ወይስ በደል ያሳዝኑሃል? ለምን አስከፋኝ? ፈጣሪን ሁሌ የምጠይቀው ጥያቄ ሆኗል። በርግጥ አንተ አትሳሳትም። ውሳኔ ልክ ነው አይደል? ግን ቆይ የኔን ነገር ስንቱን ቀምተ ነው የምትችለው? የኔ በቃም የኔ ጉዳት የራሴ ችግር ሌሎችን እንዲጎዳ ለምን ፈቀድክ? ለምን? እኔ እኮ ኃጢአቴን ለመክፈል በቂ ነኝ። ሌላ ንጹህ ሰው መጨመር አያስፈልግም። እኔ ያለሁልህ ብዬ ስዕሉ ፊት ድፍት ብዬ አለቀሱ። በቃ አልቅሼ ሲበቃኝ ተነስቼ ወደ ቤት ሄድኩ። መንጋቱ አይቀርም። እንቅልፍ ባይኔ ሳይዞር ነጋ። ያው እንደተለመደው ወደ ስራ ሄድኩ። ታሪ መጨነቄ ገብቶት ሊያበረታኝ ሞከረ። የፈራሁት አልቀረም። ከሀሳቤ ነቃሁት። ፊቴ ላይ የሚል ጥፊ ሲያርፍብኝ እንደሆነ አስታውሳለሁ። ቀና ስል ሳቡ ነበረች። ፊቷ ቀልጧል፣ አይኗ አብጧል፣ ያለቀሰች ነው። እጆቿ ይንቀጠቀጣሉ፣ ደም ስሮቿ ተገታትረዋል። ሲያዩት በጣም ታስፈራለች። እንኳን ለማውራት ይቅርና ለማየት ታስደነግጣለች።
ስማኝ አለሽ ቁጣ በታዘለበት ሳቅ። ለምን አልነገርከኝም? ለምን ዋሸኝ? ንገረኝ። ያኔ ስንለያይ እውነቱን ንገረኝ ሳትደብቅ ብያለሁ ነበር። ለምን ደበከኝ ታዲያ? እንዳልጎዳ አስበህ ወይስ ራስ ወዳድ ስለሆንክ? ንገረኝ። እኔ አንተን እየናፈኩ በትካዜ እንድኖር ስለፈለክ ነው ወይስ ከኔ ጋር መለያየት ምክንያት እንዲሆን ነው? ጭራሽ ብለህ ጭራሽ ቤቴ ድረስ ፖሊስ ልካለ። ደፋር ብትሆን ነው ወንድሜን ለአንተ እናት ሞት ተጠያቂ የምታደርገው? ንገረኝ እስኪ። ቤትኛው ጭንቅላትን ያሰብከው? ንገረኝ እስኪ በላውራ። ድሮ ማንገት ደፊ ሀገር አጥፊ ያሉ ስማ ልንገርህ፣ በጣም ወዳለሁ። የአባቴ ምትክ ነህ፣ የልቤ ንጉስ። ነገር ግን ስላፈቀርኩና ስለወደድኩ ያልከውን ሁሉ ላምን አልችልም። ምክንያቱም እኔ ጅል ስለሆንኩ ሁሉ ነገር ታምነኛለሽ ብለህ ነው። ወንድሜ እኮ የዋህ ልብ ያለው መልካም ሰው ነው። ለሰው ሲል ምንም የሚያደርግ መጥላት አይችልበትም። በሰው እንኳን ቂም አይዝም። ሕፃን ልጅ ቢያዘው እንኳን እሺ ከማለት ውጪ ምንም አይልም፣ አያንገራግርም። ታውቃለህ፣ ከልጅነቴ ጀምሮ እየተንከባከበ ከጎኔ ሳይርቅ ምንም እንዳልከፋ መከታ እየሆነኝ አሁን ላለሁበት ደረጃ ያደረሰኝ እሱ ነው። የሚገርመው ነገር ጉንዳን ራሱ ረግጦ መግደል የማይችል ልጅ እንዴት ዛሬ ላይ መቴ እናቴ ገዳይ ነው አልክ ስትልስ አሰብኩ። አይገርምም? በዚህ ሀሳብ ካሳ ፈልገህ ከሆነ እንዳታስቡ፣ እኔንም ታምነኛለሽ ብለህ እንዳታስብ፣ በህልም ራሱ እንዳታስበው። አይገርምም ቅዱሴ? ያኔ ገና አንተን መውደድ ስጀምር ገንዘብ አፍቃሪነትን አላወቅኩም ነበር። ለዛ ነው ያፈቀርኩ። አሁን ግን በደንብ ፍንትው ብሎ ታየኝ። ምንም በውድ ምንም ባፈቅር ከወንድሜ ግን ልትበልጥ አትችልም። ደግሞ ድህነትን የምታራግፈው እኔና ቤተሰቦች ላይ አይደለም። ፈጣሪ ይሄን አይቶ ነው ልብህን አውቆ በድህነት ኑሮ እናትን ይቀማ። የነካ ሁሉ ማይበረክት ለዚህ ነው። ሰማኝ አይደል? በደንብ ሰማኝ። እሺ በደንብ ሰማኝ። ለዛች ድሃ እናት ሞት በቃ ንግግሯን ከዚህ በላይ መቋቋም አቃተኝ። እናቷን መሰለች። የእናቷን ኃጢአት በደል እኔን በገንዘብ ደልላ በእናቴ ሞት ያለገጠችውን ያቺን እናቷን አስታወሰችኝ። በቃ ከዚህ በላይ ልሰማት አልቻልኩም። ከተቀመጥኩበት እንዴት እንደተነሳው አላውቅም። ብቻ በልና በንዴት ነበር የተነሳሁት። ስምኛውልሽ እናት ማጣት ምን እንደሆነ ስለማታውቂ አልፈርድብሽም። አዎ ልክ ነሽ። የነካሁት ሁሉ የኔ የምለው ሰው ሁሉ ጥሎኝ ይሄዳል። መጀመሪያ አባቴን፣ ከዛ እናቴን፣ ከዛ ደግሞ አንቺ። አሁን የቀሩኝ ታሪና እነማማ ናቸው። ባዶነቴን ልትነግሪኝ ከሆነ የመጣሽው አትንገሪ። ሳትነግሪኝ አውቀዋለሁ። ነገር ግን አንድ ነገር ታስተሽ እኔ ወንድምሽንም አውቂ ወይ ለገንዘብ ብዬ አልወነጀልኩትም። የእናንተ ገንዘብ የኔን እናት አይመልስልኝም። የእናንተ ገንዘብ የሞተችው እናቴን አይመልሳትም ወይ ገነት አያስገባትም። የእናንተ ገንዘብ ለኔ ምንም አያደርግልኝም። ምን ሊፈጥርልኝ ብዬ እናቴን ሞት ምክንያት አድርጌ ገንዘብ ልወስድ አስባለሁ። ለአንቺ ወንድምሽ እንደሆኑ ሁሉ እኔ መኮኮ ወንድም በላይ ወደዚህ ምድር ያመጣችኝ ሕይወቷን በሙሉ ለኔ የኖረች ምስኪኗ እናቴ ወተቀርታለች። ለምን ብዬ በገንዘብ ልቀይራት? እስኪ ንገሪ፣ መልሽልኝ። እውነቱን ልንገርሽ፣ እናቴ አይኔ ያየ መኪናን የገጫት። ሕይወቷ ያለፈው ወንድምሽ የእናቴን ነፍስ መቀማሱ እናቴን መውሰዱ ሳያንስ ጭራሽ እናትሽ ሽንገላ ልታታልለኝ መጣች ቤቴ ድረስ። በሞተችው እናቴ በእናቴ ነፍስ ልትደራደር መጣች። ሰሚኛለሽ? አንቺ እንዳልሽው አይነት ሰው በሆን ያኔ እናትሽ የመጣሽ ጊዜ እሷ እንደፈለገችው ተቀብያት ኖር ነበር።
ወንድሞቼ ምንም በዚህ ድህነት ውስጥ አንኖርም። ነገር ግን እኔ እንዳንቺ በደመ ነፍስ አልነዳም። ህሊናለኝ። ነገ ህሊና የሚወቅሰኝ ስራን አልሰራም። እያወቅኩ አልሳሳትም። ገባሽ? ብላ ካደመጠችኝ በኋላ በድጋሚ በጥፊ ልትመታኝ እጇን ዘረጋች። ቶሎ እጇን ያስኳት። ስሚ፣ እስካሁን ዝም ያልኩሽ ቢያንስ ጥሩ ጊዜ አብረን አሳልፈናል ብዬ ነው። አይገርምም? የማቅሽ መስሎኝ ነበር። ለካ አላቅሽም። ተራ ውዳቂ አስተሳሰብ ያለሽ መሆንሽን አላቅም። አሁን ቃል ሳትተነፍሽ ሂጂልኝ። ይሄ ስራ ቦታዬ ነው። ደግሞ እንዳትረሺ፣ የእናቴ ደም ፈሶ አይቀርም። ሰማሽ አይደል? አሁን ሂጂ፣ ድጋሚ እንዳላይሽ ብዬ ገፍትሬ አስወጣኋት። በዚህ ሁኔታ ሳቢላን ከሸኘኋት በኋላ ወደ መርማሪው ጋር ሄድን። ቤቱን ሲፈትሹ ምንም እሱ እንደገጫት የሚያሳይ ፍንጭ እንዳላገኙ፣ ነገር ግን የአንድ ግለሰብ የመንጃ ፍቃድ ፎቶኮፒ እንዳገኙ አዲስ ነገር ነገሩ። ነገር ግን ይህ ተገኘ የተባለን ልጅ ሊያገኙት እንዳልቻሉና ለመጨረሻ ጊዜም ታየ የተባለውና ነሳቢላ ቤት ማየ ከሞተች ከአንድ ቀን በኋላ እንደሆነ ብቻ ወደዛ መሄዱን ስለ ልጁ ያወቁት ይህን እንደሆነ በአንድ በእድሜ ገፉ እናትም እንደነበሩት እሱ በጠፋ በሳምንቱ እንዳረፉ ቀባሪ አጥተው መዘጋጃ እንደቀበራቸው ብቻ እንደሚያውቁ ነገሩ። እኛም ደግሞ እንደ አዲስ ስለተገኘው መረጃ መስግነን በዛው ወደ ቤት ሄድን። ነገር ግን ይሄ ልጅ ያለማቋረጥ ማፈላለግ እንዳለብን ወስነን ስለሱ መረጃ ልናገኝ የምንችልበት መንገድ ስናፈላልግ አደርን። ነገ ማታ ነሳቢላ ሰፈር ራሳችንን ቀይረን ለመሄድም ተስማምተን ተኛን። በነጋታው ቀኑን ሙሉ ስራችን ላይ ትኩረት አድርገን ስንሰራ መሸን። ጨለምለም ሲልም ወደ ነሳቢላ ቤት የሚገኘው ሰፈር ሄድን። አካባቢውን ስንቃኝ እነሱ ግቢ ፊት ለፊት ያለው ግቢ ካሜራ እንዳላየን፣ እነሱ ግቢ ውስጥም ካሜራ እንዳላየን፣ ከዛም ወደ ቤት ተመልሰን ለመርማሪው ደወል ላነገር ነው። እሱም በነጋታው ሄዶ እንደሚያጣራ ነግሮ ስልኩ ተዘጋ። ጠዋት ላይ ከመርማሪው ጋር ነሳቢላ ፊት ለፊት ያለው ግቢ ሄድን። የካሜራ ቅጂውን እንዲያሳዩን ጠየቅናቸው። ፖሊስ ስለነበር ተባበሩ። የካሜራው ሪከርድ ውስጥ ገብተን መፈለግ ጀመርን። ቅጂውን ማየት ጀመርን። ብዙ ቅጂዎች ስለነበሩ በዛ ላይ ስለቆየ በቀላሉ ማግኘት በጣም ከብዶን ነበር። ነገር ግን ተስፋ ባለመቁረጥ ስንፈልግ መንጃ ፍቃዱ ላይ ያለው ፎቶ ላይ ያለው ልጅ የሚመስል ከሳቢላ እናትና ወንድም ጋር ሲጨቃጨቁ የሚያሳይ ቅጂ ያገኘን። ያንን ቅጂ ይዘን አመስግነን ከመርማሪው ጋር ወደ ጣቢያ ሄድን። ቅጂውን ያመላለስን አየነው። የቅጂው የመጨረሻው ክፍል ላይ ልጁን ገፍትረው በግድ ወደ ውስጥ ሲያስገቡት እሱ አለ ይታያል። መጨረሻ ላይ አንዲት ፊቷ የማይታይ ልጅ ተከትላ ገብታ በሩን ስትዘጋው ይታያል። ከዛ ውጪ የሚያሳይ ነገር የለም። ስለዚህ የቀረውን ለማየት ግዴታ ነሳቢላ ቤት መሄድ ይኖርብናል። ምክንያቱም ውስጥ የተፈጠረውን ነገር ማየት የምንችለው ግቢ ውስጥ ባለው ካሜራ ብቻ ነው። ነሳቢላ ቤት ስለመሄድ ተስማምተን ሁላችንም ወደ የቤታችን ሄድን። ጠዋት ሲነጋ ወደ እነሱ ጋር ሄደን እዛ ስንደርስ ግን ጥበቃው እንዳንገባ ከለከለን። ለምርመራን የመጣ ነው ባካ አስገባን ብድለውም ሊያስገባን አልቻለም። እኛም እሺ ብለን ሄድን። መርማሪው ግን የጥበቃው አወራርና ሁኔታ ምንም ደስ አላለኝም። እንደምንም ብለን እዚህ ቤት መግባት አለብን አለ። በዚያ ነገሮች እየባሱና እየተወሳሰቡ ይሄዳሉ አለን። እናም ወደ እነሱ ቤት ተመለስን። ከስንት ጭቅጭቅ በኋላ ወደ ቤት ገባን። ከገባን በኋላ ቤት ውስጥ ያለውን የካሜራ ቅጂ ፈለግን፣ ግን ምንም ልናገኝ አልቻለም። ከዛ እያንዳንዱን ክፍል መፈተሽ ጀመርን። ታዲያ ያንን ሹፌር አንድ ክፍል ውስጥ ታስሮ አገኘነው። እሱን ይዘን ሆስፒታል ወሰድነው። ጥበቃውንና ሰራተኛዋን ለምርመራ ወደ ጣቢያ ተወሰዱ። ሁለቱም የሚያውቁትን እንዲያወሩን ተጠየቁ። ጥበቃው አስገባ የተባለውን ብቻ እንደሚያስገባ፣ ታስገባ የተባለውን ደግሞ እንደማያስገባ ያኔ ችግሩ ሲፈጠር እናቱ ታሞ ወደ ገጠር ሄዶ እንደነበር ተናገረ። ሰራተኛዋ ደግሞ በተራዋ ስታወራ ያኔ ሹፌሩ የሳቢላ እናት ወንድሟ እንዲሁም ሳቢላ ሆኖ እያወሩ ነበር። ምን እንደሆነ ባላቅም እነሱ ሹፌሩንም ምንም እንዳይናገር ዳጎስ ያለ ገንዘብ እንደሚሰጡት ነግረውት እሱ ግን እምቢ አሻፈረኝ ሲል አንድ ባዶ ክፍል በቀን አንድ እየበላ እስኪሞት ድረስ እንዳሰሩት ተናገረች።
ከዛ ጊዜ በኋላ ሳቢላንም ጥሩ ሁኔታ ውስጥ እንዳልሆነች በዛ ሁኔታ ውስጥ ሆናም ዶክተር ጋር መሄድ እንደጀመረች የዛ ሰሞን ግን እንደምትበረግግ እንደምትደነግጥ ምን ነገር ሳይኖር መጣች እያለች እንደምትባንን በቃ እኔና እናቷ ምናደርገው ነገር ግራ እስኪገባን የሚያማክራት ዶክተር ጋር ከሄደች በኋላ ግን በጣም ደህና ትሆናለች። ከዛ በኋላ ሹፌሩን የመንከባከብ ስራ የኔ ነበር። በቀን አንዴ ምግብ ማብላት፣ ማታ ማታ ለሽንት ማስወጣት የኔ ስራ ነው። ለዚህ ስራ የጥሩ ገንዘብ ይከፈለኛል። ነገር ግን ስለዚህ ነገር ለማንም እንዳልናገር አስጠንቅቀው ነግረውኛል። ከተናገር ጧሪ የሌለው አባቴ እንደሚገሉት ነግረውኛል። እኔም ሹፌሩን ሲያሰቃዩ ሲደበድቡ ስላየው አፌን ዘግቼ ቁጭ አልኩ። ምርጫ ስለሌለኝ እኔ ማቀው ይሄን ብቻ ነው ብላ ቃሏን ሰጠች። በመጨረሻም ግዴታ ሳቢላና አያቷ መተው ቃላቸውን መስጠት እንዳለባቸው ታምኖ የፍርድ ቤት ማዘዣ ተሰጥቷቸው እነሱም ቃላቸውን ለመስጠት መጡ። አያቷ የተናገሩት ልክ እንደ ሰራተኛው ነው። ምክንያቱም እንደማያውቁ ብቻ። ነገር ግን ትልቅ ሚስጥር ይዟል። ለዛ ነው የታሰረው። ሚስጥሩ ግን ምንም እንደሆነ አላቅም ብቻ ነው ያሉት። ሳቢላ ምንም ልትናገር አልቻለች። የመረጠችው ዝምታ ነው። በመሃል ሹፌሩ ከኮማ እንደነቃ ከሆስፒታል ተደወለ። ከዛ አብረን ሄደን እሱም ቃሉን ሰጠ። በወቅቱ እኔ ነበርኩ መኪናውን እየነዳሁ የነበርኩት። አብረውኝ ሳቢላና ወንድሟ ነበሩ። የተወሰነ ከሄድን በኋላ ሳቢላ ካልነዳው ብላ አስቸገረች። እኔ አይሆንም አልኩኝ። ወንድሟ ግን ነፃ መንገድ ነው ስጣት አለኝ። እኔም የፈራው ሰጠዋት። ነገር ግን 100 ሜትር እንደነዳን ሰው ገጨች። ከዛ ወንድሟ ወዲያው ወርዶ አየ። መሞቷን ካረጋገጠ በኋላ ቀይራትና በፍጥነት ነዳው አለኝ። በነጋታው እጅ እንድትሰጥ ነገርኳት። እምቢ አለች። ጭራሽ እናቷ በገንዘብና በእናቴ ተደራደሩ። እኔ ያሻፈረኝ ስል አንድ ቤት ቆልፈው በቀን አንዴ እየመገቡ ለሽንት እየለቀቁኝ አቆዩ። ወንድሟም የአሜሪካ ዜግነት ስላለው ወደዛ እንዲሄድ ፖሊስ የሆነ ነገር ላይ ከደረሰ እንኳን በገንዘብ ለማስቆም ካልሆነ ግን ወንድሟ እንዲሳበብ የአሜሪካ ዜግነት ስላለው እዚህ እስካልመጣ ድረስ አይታሰርም። እሷ ደግሞ በሳይካትሪስት እንድትረዳ አረጓት። ከዛ በኋላ ጭንቀቷ እየቀለለ መጣና አንተን የቀረበችን ግን ምክንያቱም አላቅም ሲል እሱ የሚያውቀውን ጣቢያ ቃሉን ሰጠ። በዚህ መሃል እናቷና ወንድሟ መጡ። መተው ጠየቋት። እሷ ግን እስካሁን የተናገረችው ነገር የለም። ጠበቃ ቆሙላት ቤተሰቦች። መርማሪው ሰራተኛውን ሹፌሩንና ጥበቃውን በምስክርነት አዘጋጅቶ ክስ አቀረበ። ለማስረጃነትም የተገኙትን ቅጂዎች፣ የመኪና ፎቶ እንዲሁም ሌሎች መረጃዎችን በደንብ አጠናክሮ አዘጋጀ። እና ምን እንድበረታ እናቴ ፍትህ የምትገኝበት ቀን እንደሆነ እየነገረ የሚፈራውን ልቤን አበረታው። በሶስቱም ላይ ክስ እንዲመሰረት ጠየቀ። እናቷ፣ እሷና ወንድሟ። እናትና ወንድሟ ከሀገር እንዲወጡ ታገዱ። ሳቢላ ምንም ቃሏን ባትሰጥም ፍርድ ቤት መቅረቧ ግን አልቀረም ነበር። ሳቢላ ፍርድ ቤት መቅረቧ በፊት ሄጄ አናገርኳት። ለምን እንደቀረበች፣ ለምን ማስመሰሉ እንደተፈለገ፣ ለምን በእኔም በእናቴም ላይ እንደቀለደች ጠየቅኳት። ምን እንዳለችኝ ታውቃላችሁ? ቅዱስ ያኔ እናት ስትሞት የኔ ልደት ነበር። ልደቴን ልናከብር ሄድን ነበር። በቃ በልደቴ ቀን ነው የምነዳው ብዬ እምቢ አልኳቸው። በጣም ሳስቸግራቸው ሰውና መኪና ያልበዛበትን ቦታ ስንደርስ በወንድሜ ጥያቄ እንዲሰጠኝ አደረገ። ሹፌሩ ግን ድንገት የሚከባ አይጠፋም፣ ስለዚህ ይቅርባት አለ። እኔ ግን አይሆንም ብዬ ድርቅ አልኩ። በመጨረሻ ተሰጠኝ። ስነዳም ሰው ገጨው። ወንድሜ ወርዶ ሲያረጋግጥ እንደሞተች ነገረኝ። በጣም ነበር የደነገጥኩት።
ወንድሜ መደንገጤን ሲያቀይሮ እንዲነዳው አዘዘው። እሱ አይሆንም ሲለው እናትን ማየት አትፈልግም ሲለው በፍጥነት ነዳው እና ቤት መጣ። በሌላኛው ቀን ሹፌሩ አይሆንም እናገራለሁ ሲል ቀስ እያለ እንዲሞት አንድ ክፍል ውስጥ አስር ነው። በቀን አንዴ የምግብና የሽንት ሰዓት ተሰጠው። ምግቡም ትንሽ እንዲሰጠው አደረግን። እኔም ሳይካትሪስት ጋር ወሰዱኝ። እሱም እንድረጋጋ ወደ ራሴ እንድመለስ ረዳኝ። እናም ያደረኩት ማደርገው ሁሉ ልክ እንደሆነ ማሰብ እንጀምር፣ ባደረኩት ነገር እንዳልጸጸት አድርጎ አይምሮዬን እንዳዲስ አነጸው። እማዬ አንተን ያው እንዳልከው የእናት ጓደኛ መስላ ስለእናት ጉዳይ ልታስረሳና በገንዘብ ደልላ ልታስቆም ነበር። ባንተ አልሆን ሲላት ለፖሊስ ህይወቱን የሚቀይር ገንዘብ ሰጥታ ኬዙን ዘግቶ ስራውን እንዲያቆም አረገችው። ይሄን ያረገችው ተስፋ እንድትቆርጥ ነበር። እንዳሰብነው ተውከው። እኛም ደስ አለን። ምን እንደምትሰራ ስናጣራ አባቴ ወንድምሽ ጋር እንደምትሰራ ወቅን። እኔም ባጠገብ አድርጌ ስላንተ መረጃ ለማግኘት አውቄ ያልሆንኩትን 12ኛ ክፍል ነኝ ብዬ እንድታስጠናኝ እንድትቀጠር አደረኩኝ። እኔ ግን የሁለተኛ ዓመት ዩኒቨርሲቲ ተማሪ ነበርኩ። አባቴን አንተ አስጠኚ እንድትሆን ድሃ ስለሆነ ነው እንርዳው ግን እኔም ብቻ እንዲያስጠና አድርገው ብዬ እሺ እንዲለኝና እነማሚ አግባብቶኛ ቤት አስጠኚ ሆነ ተቀጠርክ። አስጠኚ ብትሆንም ግን ስላንተ ብዙ መረጃ ያገኘው ስለነበር ይበልጥ አንተን መቅረብ ስለኔ እንድታስብ እኔን እንድትወደኝ ማድረግ ጀመርኩ። እኔም እንደወደድኩ ማስመሰል ጀመርኩ። ታዲያ የልደትን ቀን የማይ ፎቶ ስታየው ሁኔታ ናየውት የወንድሜንም። ስለዚህ የሆነ ያወቀው ነገር እንዳለ ጠረጠርኩ። ስለዚህ አንተ ከኔ ጋር እንደምትጣላና ከዚህ በኋላ አብረን መሆን እንደማችል ተረዳው። ወደ ራሴ ለመለስ ሞከርኩ ግን አልሆን ሲለኝ በቃ ስህተቴን ለመደበቅ ስል አንተን መጥቼ እነዛ ንግግሮች ተናገርኩ። በቃ የሆነው ሁሉ የሆነው እኔን ከስር ለመጠበቅ ሲባል ነው እንጂ ማንንም ለመጉዳት ታስቦ አልነበረም። በቃ ማወቅ የምትፈልገው ሌላ ነገር አለ ብላ ኮስተር ብላ ጠይቀች። እሺ አንድም ቀን ወደሽኝ አታውቂም ነበር? በልብሽ ቦታ አልነበረኝም ነበር ብዬ ጠየኳት። መልሷም እኔ ከደሃ ጋር መኖር አስቤም አላውቅም። ያኔም ግድ ስለነበረብኝ ነው እንጂ በእንጨት ራሱ አለካም ነበር መልሷ። እሺ የመጨረሻ ጥያቄ ልጠይቅሽ አልኳት። አንገቷን ነቀነቀች። ባደረግሽው ነገር አትጸጸቺም? አትቆጪም? ስላትፈገግ ብላ ለምን ልቆጭ? ለምን ልጸጸት? የኔ ቁጭትና ጸጸት ሁኔታዎችን አይቀይሩት። በቃ ከጨረስክ ልግባ አለች። እሺ አልኳት እና ልወጣ ስል በነገራችን ላይ አሸንፈሃል እንኳን ደስ አለ ብላኝ ገባች። የዋሁ ልቤ አፍቃሪ ያገኘው የሚለው ሙሉ ልቤ ጉዱን ሰማ። የማታገኘው ነበር ስትመኝ ስትወዴ ነበር። የማይሆንልህ እውነት የሌለው ውሸት ማስመሰል የተሞላበት ፍቅር ነበር ስትንከባከብ ስትወዴ ነበር። አየልቤ ማረፊያን ባላቅም እንዳትጠገን ሆነ እንክትክት ወጣ። አሁን በቃ ማፍቀር አይደለም ማመን እንዳችል ተደርገ ቀረ። እስኪ ምን ትሆን? አርፈ ብትቀመጥስ? ያላቅም ምን አንጠራራ? ማረፊያን ብታቅ መውደቂያን ብታቅ አትሰበርም ነበር ይለኛል ውስጤ። ነሳቤላ ፍርድ ቤት ቀርበው ጥፋተኛ ሆኖ ስለተገኙ ሳቤላ 25 ዓመት እናቷ 15 ዓመት እንዲሁም ወንድሟ እንዲሁም ያሙስና የበላው ፖሊስ ደግሞ 10 ዓመት ጽኑ እስራት ተቀጡ።
በተጨማሪም ለሹፌሩና ለኔ ካሳ እንዲከፍሉም ተወሰነ። ታሬ አንድ ጊዜ ህይወት ስትሸልም ነጥቃ ነው ያለኝ እውነት ነው፣ ነጥቃ ነው። አሁን ላይ በተሰጠን ካሳ የራሳችን ሆቴል ከፍተን እየሰራን ነው። እኔም ታሪም ያቋረጥነውን ትምህርት እየተማርን ህይወት ሌላ ሶስተኛ አባት የሆነ ታላቅ ወንድም ሰጥታኛለች። እሱ ሹፌሩ ሂዌል ነው። እውነት ትዘገያለች እንጂ ቀርታ አታውቅም። ፈጣሪ ሁሉንም በጊዜው ሰራው። ያጣሁት ቢኖርም ሁለት ሰው እንዳጣው ህይወት መልሳ ሁለት የኔ መኖር የሚያሳስባቸው በኔ ደስታ የሚደሰቱ ወንድሞች ሰጥታኛለች። ብቻ ግን ተመስገን ነው የሚባለው። ሰላሙኑ ቆይ አንድ ጥያቄ ልጠይቃችሁ። የትኛው እውነት ነው መራራ? የእናቴ ሞት ነው ከእናቴና ከፍቅሬ መምረጤ ወይስ በመወደው ሰው መከዳቴ መሸወዴ? የቱ እውነት ይመራል?